ተራ ሰው እንዳልሆነ እንድታውቁ ነው። አንቱ ልበል፣ ይቅርታ መምህር አንቱ መምህር ዘበነ ዶክተር ዘበነ ለማ። አሁን ለምን እንደዚህ እንደምትል ይገባኛል። ለምንድን ነው ልጨርስ እንጂ አስጨረስኩ አይደል እንዴ? ቀጥላ ገብቶኛል። ልጨርስ ወደ ሀሳቤ። ስለዚህ ወደ ገደለው ቤታችን ትመጣለች። የብርሃን ጫማ ተጫማ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ በቤታችን ትመጣለች። የወርቅ መስቀል ይዛ ሌላ ምን መስቀል ይዛ ሁላ መረጃ አይሆንም። እዩ ጩፋን ታመጣለህ እንዴ? እዩ ጩፋን ዶክተር ዘበነ ብለህ እዩ ጩፋን ታመጣለህ? እዩ ጩፋ ያለውን ልንገርህ። እዩ ጩፋ ምንም አያውቅም ስለ ወንጌል። ምንም አያውቅም እዩ ጩፋ። አንዴ እንስማ፣ አዳምጣ እንዴ። እዩ ጩፋ ምን አለ? እሺ ዩቱብ ላይ ግባና የሚለውን ልጨርሳ። ኧረ አዳምጥ በጌታ ልንገርህ። የአሁኑ ፔጅ ዩቱብ ላይ ግባና ሙሉውን አምጣ። ሙሉውን ያለበት ቀጥል። ሙሉ ምን ያደረግን እዩ ጩፋ አልከኛ። እዩ ጩፋ ብለህ መሳቅ ስትጀምር ሙሉ ያለውን ነገር አዳምጠውና የዶክተር ዘበነ የቀሲስ ዶክተር ዘበነን ሙሉ ቪዲዮ አምጣ። ሙሉ ቪዲዮ ያለውን ሙሉ ቪዲዮ የተናገረበትን ሙሉ ቪዲዮ አምጣ። በደምብ በቃ ቢያንስ 5 ደቂቃ 6 ደቂቃ የተናገረበትን ሙሉ ቪዲዮ አለ። ሙሉ እንዲያውም አለ። ይሄኛው እንዲያው መልስ የሰጠበት ነው። አይዞህ በደንብ ነው የማመጣው። ንገረኝ ዶክተር ዘበነ። እኔ የፈለግኩት ምንድን ነው? እኔ በኦርቶዶክስ ምንም አትበለኝ። አሁን ምንም ሳትለኝ አባቢ ምንም ሳትለኝ ዶክተር ዘበነ ተናገረ። ድንግል ማርያም ልትፈርድ ትመጣለች እንደዚህ ያለ ብላል። አምጣ አሳየን። አሁን ሲመጣ ደግሞ ሌላ ምክንያት እንደሚሰጥ ሙሉ አሰማኝ። አይዞ ስላለ ነው ማውራ። የሌለ ነገር አልቀባጥርልህም። መመነኝ አመጣዋለሁ። እስካመጣ አንተ የፈለግከውን ስብከት ስበክ። እኔ እያልኩ ያለ ኦርቶዶክስ የምትሰብከው እያልክ ከተናገርከው አንድ ነገር ልንገርህ። እኛ ኦርቶዶክሳውያን እዚህ እንድታውቁ የሚያስፈልገው ነገር ከዚህ ከመጽሐፍ ቅዱስ ሀሳብ ውጭ የሚወጣ ሰው የለም። ኦርቶዶክሳዊ ሆኖ በጌታ በኢየሱስ ስም ተው። አንተ ዝም በል። እኔ ያለው ምስክር። እሺ ገባችሁ? ይኸው መጽሐፍ ቅዱስ 81 መጽሐፍ ላይ እንደዚህ ብሎ ይናገራል። ወንድሞቼና እህቶቼ በጣም ደስ ነው የሚለኝ ኦርቶዶክሳዊ ሆኜ ይህንን የክርስቶስን ወንጌል ስናገር ደስተኛ ነኝ፣ ሙሉ ነኝ። እኔ እንደዚህ ይላል ወንድሞቼና እህቶቼ፣ እንደዚህ ይላል ሮሜ 7 ላይ 6 ላይ እንደዚህ ይላል። እንግዲህ ምን እንላለን? የእግዚአብሔር ጸጋ እንዲበዛ ኃጢአት እንስራን ብሎ ይጠይቃል ጳውሎስ። አይደለም አለ እና ከኃጢአታችን የተለየን እኛ እንግዲህ እንዴት ዳግመኛ በእርሷ ጸንተን መኖር እንድንችል ምን ብለን ጸንተን። መጽናት ደግሞ ምን ያስፈልገዋል? መስራት ያስፈልገዋል። መጽናት ምን ያስፈልገዋል? ለመጽናት ስራ ያስፈልገዋል። እምነት ያለ ስራ ምን ያለ ስለሆነ የሞተ ስለሆነ ጸንተን መኖር እንችላለን። ነገር ግን በጌታችን በኢየሱስ ክርስቶስ የተጠመቅን እኛ ሁላችን በሞቱ እንደተጠመቅን ሁላችን ይሄንን ምን በሉ እወቁ ይላል። ከዛ በኋላ ቁጥር 5 ላይ እንደዚህ ላይ ቁጥር 5 ላይ በሞቱ ከመሰልነው በትንሣኤው እንመስለዋለን። ከዛስ ነገር ግን የኃጢአትን ሥጋ ይሽር ዘንድ ከእርሱ ጋር የተሰቀለው አሮጌው ሰውነታችን እንደሆነ እናውቃለን። አሮጌው ሰውነታችን እኛ ኦርቶዶክሳውያን አሮጌው ሰውነታችን ከማን ጋር ተሰቅሏል? ከክርስቶስ ጋር ተሰቅሏል።
ይሄ 80 መጽሐፍ ነው የሚነግረን። ዛሬ የወላችሁ ምስቁ ፕሮቴስታንቶች በጣም ትደነግጣላችሁ። ደንግጣችሁ እንደሆነ ይገባኛል። ምስቁት ደንግጣችሁ። ይሄ የእኛ የኦርቶዶክሳውያን ወንጌል ነው። ገባችሁ? ከዚህ ወንጌል ውጭ ሌላ ነገር የለንም። ኦኬ፣ ቀጥሎ እንደዚህ ይላል፣ የሞተስ ከኃጢአት ነፃ ወጥቷል። ከክርስቶስ ጋር ከሞትን ከእርሱ ጋር በሕይወት እንደምንኖር እናምናለን። ክርስቶስ ከሙታን ተለይቶ እንደተነሳ ዳግመኛ እንደማይሞት እንዲሁ ከእንግዲህ ወዲህም ሞት እንደማይገዛው እናውቃለን። የሞተ አንድ ጊዜ ሞተ፣ በሞቱ ኃጢአትን ሻራት፣ የተነሳም ለእግዚአብሔር ተነሳ። እኛ ኦርቶዶክሳውያን ይህንን ወንጌል ነው የምናምነው። ወንድሞችና እህቶቼ አደባባይ ላይ ይሄ ወንጌል ነው የሚነገረው። ቅዳሴያችን ላይ ይሄ ወንጌል ነው የሚነገረው። የሰውን ድካም አምጥተህ ብታመጣ አልሰማም ወንድሜ። ይህ ወንጌል ነው እኔ ወደ ኦርቶዶክስ እንድመጣ ያደረገኝ። ይህ ቃል ነው ወደ ኦርቶዶክስ እንድመጣ ያደረገኝ። ወንድሜ ምን ያደረግልኛል የሰው ድካም? ምን ያደረግልኛል የሰው ስህተት? ምን ይሰራልኛል? የማትሳሳት ቤተ ክርስቲያን አለች። የማይሳሳት መጽሐፍ ቅዱስ አለ። ፔሬድ። ማንም ከቤተ ክርስቲያን በታች ነው። ማንም ከመጽሐፍ ቅዱስ በታች ነው። ይሄ የኦርቶዶክስ አስተምሮ ነው። ክብር ምስጋና ለቅድስት ድንግል ማርያም ትሁን ለቤዛዊት ዓለም። ሁላችሁም ድንግል ማርያም ቤዛ ናት እያላችሁ ኮመንቱን አጥለቅልጉልኝ። ኢየሱስ ጌታ ነው። ክርስቶስን ትተህ ድንግል ማርያም ብትል ምን ትርጉም አለው? ክርስቶስን ትተህ ድንግል ማርያም ቤዛ ናት እያልክ ብትጮህ ምን ትርጉም አለው? የማርያም ቤዛነት ያድናል? ያጸድቃል? ቴንኪው። የማርያም ቤዛነት በምን መሰለህ? የማርያም ቤዛነት በምን የመጣ መሰለህ? የማርያም ቤዛነት በምትክነት የመጣ ነው። ቤዛነት ያድናል ወይ ያጸድቃል? የኢየሱስ ክርስቶስ ማኳስችን ኢዝ ዲፍረንት። ስማኛ እንዴ የጠየቁ ጥያቄ የቅድስት ድንግል ማርያም ቤዛነት ያጸድቃል አያጸድቅም? ምንም ትርጉም የለውም። ቤዛነት ለአንተና ለእኔ ትርጉም የለውም። አዳምጠኛ። እኛ ኦርቶዶክሳውያንን የድንግል ማርያም ቤዛነት ሳይሆን ያጸደቀን የክርስቶስ ኢየሱስ ቤዛነት ያጸድቃል አያጸድቅም ነው የኔ ጥያቄ እኮ። አላጸደቀንም አልኩ እኮ። ግን አያጸድቅም አይደለ? የድንግል ማርያም ቤዛነትን ደግሞ አለመቀበል አንችልም። ብትቀበለውም ባትቀበለውም የማያጸድቅ ከሆነ ትርጉም አልባ ነው። ያጸደቀንማ ክርስቶስ ኢየሱስ በሞቱ ቤዛ ሆኖ እኮ ነው ያጸደቀን። ገባ? ስለዚህ አያጸድቅም አይደለ? ድንግል ማርያም ግን ቤዛ ናት የምንለው ለምን መሰለ? ምትክ ስለሆነች ነው። አያጸድቅም ግን አይደል? ምትክ ናት እያልኩ ነው። ቤዛ የሚለው ትርጓሜው ምትክ ስለሆነች ነው። ወንድሜ ዛሬ ነፃ ውጡ። የእውነቴን ነው የምላችሁ። አንድ አባቴ የቅድስት ድንግል ማርያም ቤዛነት አያጸድቅም ማለት አሁንም እየነገርኩ ነው። እሷን ብቻ ነገረኛ፣ ሌላ አትጨምርብኝ። ሌላው የክርስቶስን ስለተቀበልኩ ስለሚያጸድቀኝ ችግር የለብኝም። እኔ የቅድስት ድንግል ማርያም አይደለም የሌሎች በሙሉ ቅዱሳን ቤዛነት እኛን አያጸድቀንም ማለት አያጸድቀንም። ያጸድቀናል። ካላጸደቀን አትልፋ ዝም ብለህ በባዶ ያልኩ ነው። ስለ ቤዛነት ይሄ ቃል ይነበብ ምን ትርጓሜ ምን እንደሚሰጥ ሰጠ። ቆይ እኔ እኮ ልንገርህ፣ ቅድስት ድንግል ማርያም ቤዛ ናት ተባለች። እሺ ሌሎቹም ቤዛ ናቸው ተባሉ። እያዳመጥከኝ አይደል? እና የነሱ ለነፍሴ ጥቅም አለው? ምንም ጥቅም የለውም ማለት ነፍሴን አያድነው። ነፍስን ያዳነው የዘላለም ሕይወት የሰጠ የድንግል ማርያም ልጅ የሆነው ኢየሱስ ክርስቶስ ነው። አከተመ። ያጸድቅምማ አልክም አላልክም የሚጠቅም ነገር የለም። እቆን ነው ማዳመጥ ያለብህ። ክርስቶስ ኢየሱስን ደግሞ ያገኘሁት በማን ነው? በማን ያገኘሁት? ከሰማይ ነው? በእግዚአብሔር ነው እንጂ ከሰማይ ነው የወረደው። አዎ ያለ የነበር የሰውን ስጋ ተካፈለ። የሰውን ስጋ ተካፈለ። ከጠየቀኝ እኔ ነው የምመልሰው። ተረጋጋ። ኢየሱስ ክርስቶስ ያለ የነበረ የሚኖር አልፋና ኦሜጋ ዘላለማዊ ነው። ለሰዎች ኃጢአት ሲል ተዋርዶ መጥቶ እኛን ለማዳን በሰው ስጋ አደረ። የመረጠውም የሰው ስጋ የቅድስት ድንግል ማርያም ስጋ ነው። እሷን ደግሞ ሲመርጣት አክብሮ መርጧታል። አዳኙ ግን እሱ ነው። እንኳን እኛን አይደለም
እሷን ያዳነው ክርስቶስ ነው። ለማርያም የምሰጣት ቆይ አንዴ ልዘግብሻ። ለማርያም የምሰጣትን ክብር ለምን እንደሆነ ታውቃለህ? እጅግ ከሴቶች ለይቼ ማከብራትን ምክንያቱን ልንገር። ለምን መሰለ? ኢማጂን ልጅህን አምላኬ እያለች ሽሩሩ ስትለው አምላኬ እኮ ያዳንከኝ እኮ አንተን እያለች ማለቷ ከሴቶች በሙሉ ይለያታል። አሜዚንግ ገባ? ክብሯም ከሰው ልጆች ከሌሎቹ በተሻለ ማከብራት ለዛል። ለምን ሌሎቹ ኖርማል ልጅ ሆነው ነው ገባ? ኮንፊውዝ የሚያደርግ ልጅ ልንገር በደንብ አድርጌ የማርያም ጥላቻ ብለው አንተ ሳትሆን የማርያም ጥላቻ በጌታ በኢየሱስ ስም እስካሁን እኮ ስታወራ አንድ ነጥብ አልተናገርኩም። መጽሐፍ ቅዱስ ከፍተህ እንደፈለግክ ስታወራ አልተናገርኩም። መልካምነት እኮ ነው የተናገርኩት። እንዲያስከፋ አይደለም እኮ ስለ ቅድስት ድንግል ማርያም የምናገረው። መጽሐፍ ቅዱስ የሚለኝን ነው የምነግርህ፣ አልጨምርባትም። የተሰጣ ክብር መጽሐፍ ቅዱስ ላይ እናንተ ከምትሰጧት በላይ ስለሆነ ነው። መጽሐፍ ቅዱስ ያከበራት መርጦ መልአክ ልኮ አንቺ ከሴቶች መካከል የተባረክሽ ነሽ ያላት መጽሐፍ ቅዱስ ነው። ተግባባል ብሏታል መጽሐፍ ቅዱስ ራሱ ገባ? ኤልሳቤጥ ምን አለች? የጌታዬ እናት ወደ እኔ እንድትመጣ እንዴት ይሆንልኛል አለች። ክብር ተሰጥቷታል። ምን ይባላል? ክብር 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 በሚለው የማዳን ስራውን የሰራው ግን በመስቀል ላይ የተሰቀለልኝ ኢየሱስ ብቻ ነው። ማክበርንና ማዳንን እየለያችሁ እያልኩ ነው። አንተ ይኸው ነገርኩ። ይኸውልህ አሁን እኮ የሰበኩ ቃል ክርስቶስ ኢየሱስ በሞቱ እንዴት እንዳስጠረቀን በደሙ እንዴት እንዳጸደቀን 80 መጽሐፍ እኮ ነው የነገረኝ። ይኸውልህ 80 መጽሐፍ። ይሄ እኮ ትልቅ ወንጌል እኮ ነው የነገርኩ። ስለ ድንግል ማርያም ግን ስትመጣ የድንግል ማርያም ቤዛነትና የኢየሱስ ቤዛነት አንድ አይደለም። ሊሆንም አንድ አይደለም። ገባ? አንድ አይደለም። የድንግል ማርያም ቤዛነት እኔ ይህን ነገር አሁን እንደው ጴንጤ አያውቅም ልትለኝ ነው? አንድ አዳምጠኛ፣ ችግር የለውም። አዳምጠኝ። የድንግል ማርያም ቤዛነት የምንድን ነው? የምትክ ነው። ምትክ የሚሆን ነው። ገባ? ምትክ የሚሆኑ ለምን? ሰይጣን ሔዋንን ተጠቅሞ በአዳም በኩል ኃጢአት ወደ ዓለም አስገባ። ሰይጣን ሔዋንን ተጠቅሞ እግዚአብሔር ድንግል ማርያምን መርጦ ለይቶ ክርስቶስ ኢየሱስን አምጥቶ ወደ ዓለም ምን እንዲመጣ አደረገ? ሕይወት እንዲመጣ አደረገ። ምክንያት ናት የሚልን አምጣልኝና እናውራ። ተባረክ። መጽሐፍ ቅዱስ ላይ ቅድስት ድንግል ማርያም ምክንያት ሆናለች የሚለውን አሁን ቤዛ የሚለውን ቃል ነው የምንተረጉመው መጀመሪያ። ተባረክል። ኖ ትርጉሙን ሳይሆን መጽሐፍ ቅዱስ ለምን አትቀበልም? ትርጉሙ ይኸው መጽሐፍ ቅዱስ ለምን ፈራ? አልፈራው። እሺ ይኸው ላምጣልህ። አልፈራው። ምን ያልኩት መጽሐፍ ቅዱስ ላይ ቅድስት ድንግል ማርያም ስለኛ ለመዳን ምክንያት ሆነች የሚለውን አንድ ጥቅስ አምጣ። አይ ስለኛ ለመዳን ምክንያት ሆነች የሚለውን አንድ ጥቅስ ምክንያት ሆና ለመዳናችን ምክንያት አልሆነችማ። አዳምጠኛ አባቢ። እጠብቃለሁ። ቤዛ የሚለውን ትርጉም ልንገርህ። ቤዛ ምን ማለት እንደሆነ ቤዛ የሚለው ትርጉም ምን ማለት እንደሆነ ልንገርህ። ይኸውልህ ቤዛ ላሳይህ ወይስ ታምነኛለህ? ኧረ አንብበው አባት። ቤዛ ማለት ትርጉሙ ስማ፣ የቤዛን ትርጉም ቤዛ የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ ነው። የመጀመሪያ ምን የሚል ድገምላችሁ? ቤዛ ማለት አንደኛው ትርጉሙ የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ ነው አንደኛው። ሁለተኛው ቤዛ የሚለው ደግሞ ምንድን ነው? ካሳ ነው ሁለተኛው ትርጉሙ። ሶስተኛው ደግሞ ለውጥ ነው። አሁን ድንግል ማርያም ምንድን ነው የሆነችው? ለውጥ ነው የሆነችው። በማን? በሔዋን በኩል ይላል። የት ቦታ ነው የሚለው? ቴንኪው። ሔዋን ኃጢአት ወደ ዓለም እንዲገባ ኮዝ ናት? ኮዝ አይደለችም። ምክንያት ናት? ምክንያት አይደለችም። ሔዋን ምክንያት ናት። ድንግል ማርያም ኢየሱስ ክርስቶስ ወደ ዓለም ብርሃን እንዲያመጣ ምክንያት ናት? ምክንያት አይደለችም። ምክንያት ነው? ምክንያት አይደለችም። አይደለችም እንዴ? ሔዋን በምንድን ነው ነች ያልክ? አይደለችም። ሔዋን ለምን ነች አልኩ? ምክንያት ለምን ነች ያልክ? ተባረክ። ለምን መሰለህ? ለኃጢአት ምክንያቶች ብዙ አሉ። ለመዳን ምክንያታችን ክርስቶስ ብቻ ነው።
ለሞታችን ለኃጢአታችን ምክንያት ሔዋን ስትሆን ለመዳናችን ምክንያት ክርስቶስ ነው። ሌላ ምክንያት የለንም። ሃሌሉያ። ኃጢአት የገባው በማ በኩል ነው? በደንብ አድርጌ እነግርሃለሁ። ሔዋን በሰይጣን በኩል ሔዋን አይደለም፣ በአዳም በኩል ነው ኃጢአት የገባው። ኃጢአት እንደ ሔዋን ስትል ቆይታ አዳም ትላለህ እንዴ? አዳምተኛ በአዳም በኩል ገባ፣ ግን ምክንያቷ ገባ። አዳም እንዲሳሳት ምክንያት የሆነችው ማናት? ሔዋን ናት። ሰይጣን አዳምን ሳይሆን ያሳሳተው ማንን ነበረ? ሔዋንን ያሳሳት አይደል? ስለዚህ ለኃጢአት ምክንያት የሆነችው ማናት? ሔዋን ናት የመጀመሪያው። ከዛ አዳም ድርጊቱን ፈጸመ። በዓለም ላይ ደግሞ ምን ሆነ? ኃጢአት ገባ ገባ። ይኸውልህ እኔ ደግሞ አንተ የገባህን ልንገርህ፣ ሁልጊዜ የገባህን ነው የምነግርህ። ሔዋን ኃጢአት ሰራች። ሔዋንና አዳም ኃጢአት ሰሩ። ለአዳም ሔዋን ነው መጀመሪያ ኃጢአቱን የተሰራችው። ከዛ ለአዳም ብላለችው በላ። ኃጢአት ሰሩ። ከዛ ተደበቁ ከእግዚአብሔር። እንግዲህ እግዚአብሔር ያሳያችሁ፣ ራቁታቸው መሆናቸውን አወቁ፣ ተሸፈኑ። ገባ። ምንድነው? ኃጢአት ሰሩ ነው የሚለው። ምክንያት ሆኑ ሳይሆን ኃጢአት ሰሩ ነው የሚለው። ምክንያት ሆናችሁ አይደለም የሚለው። ኃጢአት ሰሩ። አዳም ወዴት ነህ? ትሞታለህ ብሎ ነገረው። ምክንያት ሆናችሁ ይላል። እሺ አይደለም፣ አዳምጠኝ። ሰይጣን ያገኘው ክዲር እኮ ነው። ሰይጣን ያገኘው ምክንያት ሆናችሁ ይላል። አዳምጠኝ እኮ ነው። ኃጢአት ሰራችሁ። አንዳንድ ጊዜ የምንናገረውን በምክንያት ክዲር እኮ ነው። ሰይጣን ኃጢአት እንዲሰሩ ገባ። ኃጢአት እንዲሰሩ ከእግዚአብሔር እንደሚበልጡ እንዲያውቁ ለሔዋን የነገራት ለአዳም ነው የነገረው። ለሔዋን ነው የነገራት፣ ለአዳም አልነገረው። አዳም አያውቅም ማለት ነው። አያውቅም። አዳምን ያሳሳተው ሰይጣን ነው። አዳም መለኮት አይደለማ። አዳም ሰው። አዳምን ያሳሳተው ሰይጣን ነው። ሔዋን ነው። ሔዋን ሚስቱ ናት እንጂ። ቴንኪው። ሚስቱ በማሳሳቷ ምክንያት ሆናለች አልሆነችም? ምክንያት ሆናለች አልሆነችም? ሆናለች። እንዳረሳ ለመዳን ደግሞ ምክንያታችን ክርስቶስ ከሰማያት ወርዶ ለመዳን ምክንያታችን ክርስቶስ። አሁን ላምጣልህ ይኸኛውን ፕሩፍ ይኸኛውን አካሄድ ላምጣልህ እና ሰይጣን እዚህ ጋር ሔዋንን ተጠቀመና አዳምን አሳስቶ በሔዋን ምክንያት አዳም ኃጢአትን አስገባ። ተመገን እግዚአብሔር ማንም መረጠ? ቅድስት ድንግል ማርያም። ለምን መረጣት? ኢየሱስ ክርስቶስ ተወልዶ ከእሷ እንዲያድነን። ኦኬ። ሰይጣን ሔዋንን መርጦ አዳምን ሲያሳስት፣ እግዚአብሔር ሔዋንን መርጦ ማርያምን መርጦ ኢየሱስን ወደዚህ ምድር አምጥቷን አላመጣም? ተባረክልኝ። እዚህ ጋር ነው እኔ በደንብ መጀመሪያ ብሬክዳውን የሚደረግ የሚያሳዝነኝና ማስተዋል ትንሽ የጎደለው ንግግር ምን መሰለ? በመጀመሪያ ሰይጣንና እግዚአብሔርን እኩል ለማድረግ የተሄደበት ምክንያት ያሳዝነኛል። it is so sad። የእግዚአብሔር በፍቅሩ የማረከውን ስራ ደወሉለት፣ ምክንያት ሊነግሩለት። በማኛ የዲያብሎስ የርኩሰትን ስራና የእግዚአብሔርን ድንቅ ስራ ኮምፔር አድርጎ መናገር ራሱን የቻለ ሰው አይገናኝም። እውነት ሲነገር መደንገጥ አያስፈልግም። እኔ አሁን ምንድን ነው መሰለህ አይገናኝም። እኛን ለማዳን ምክንያቱን ለማምጣት ነው። ስማ እኔ እዚህ ጋር ያመጣሁት አባባል ምክንያት ድንግል ማርያም ምክንያት ናት። ለምን? ክርስቶስ ኢየሱስ ዓለምን ለማዳን ምክንያት ሆናለች። ክርስቶስ ምክንያት አልሆነ። ስለዚህ አንተ ቴክኒካሊ ቆይ አልከኝ አይደል? ስማኛ፣ ክርስቶስ ኢየሱስ ምክንያት አልሆነም፣ አዳኝ ሆነ እንጂ ቀጥታ አዳኝ ሆነ እንጂ ምክንያት አልሆነም። ምክንያት የሆነችው ክርስቶስ ኢየሱስ ወደ ዓለም መረጃ ምን አስለፈለገ? ወለደችው እኮ እግዚአብሔር ይመስገን። ድንግል ማርያም ወለደችው እኮ። ባትወልደውስ እኛ መዳን አንችል? በክርስቶስ ባትወልደው ቅድስት ድንግል ማርያም ከእሷ ሳይወለድ አላዳነንም፣ አያድነንም። በምን ጋና መምጣት ለምን አስፈለገው? እንደዛ እኮ ተባረክልኝ። ለመምጣት የፈለገውማ ፍጹም ሰው ፍጹም አምላክ ሆኖ
ሰው አጥፍቶ ስለሞተ እንደ ሰው በስጋ ሞቶ እኛን ማዳን ስለነበረበት። ስለዚህ ማንን ተጠቀመ? መጠቀሙን ሳይሆን ኢየሱስ ላይ ፎከስ አላደረገም። ተጠቀመ። ማንም ችግር ምን መሰለህ? ኢየሱስ ላይ ፎከስ ላለማድረግ የት ትሄዳለህ? ሌላ ቦታ አይደለም። የድንግል ማርያም እኛ የድንግል ማርያም ቤዛነትን ለምን እንደምንቀበል ነው እያስረዳው ያለው። አልከኝ። እኔ እኮ ይሄን ነገር ልንገር ቅድስት ድንግል ማርያም ለመዳናችን ምክንያት ናት ብለህ ነው የምታምነው አንተ? ቅድስት ድንግል ማርያም አሁን አባባል እንደገባኝ ምክንያት ናት ቅድስት ድንግል ማርያም ለመዳናችን። እንጨርስ የሆነ ፓፓ እዚህ ጋር ያለው ነገር እንጨርስ። ድንግል ማርያም ቤዛ የምንላት ድንግል ማርያም ቤዛ ናት ብለን እኛ ኦርቶዶክሳውያን የምንናገረው እግዚአብሔር እሷን ምክንያት አድርጎ ማንን አመጣ? ክርስቶስ በእሷ እንዲሆን አመጣ። ከዛ ክርስቶስ ደግሞ የዓለም ቤዛ ሆነ። ድንግል ማርያም ደግሞ በምክንያት በማስቀመጧ ቤዛ ናት። ለምን? ቤዛ የሚለው ትርጉም አንደኛው ለውጥ ስለሆነ። የምን ለውጥ? ሔዋን ሰይጣንን ተጠቀመባትና ኃጢአት ወደ ዓለም ነች ሔዋን። ድንግል ማርያም ደግሞ ሕይወት ወደ ዓለም እንዲገባ የሔዋን ለውጥ ሆኖ እግዚአብሔር አምላክ ተጠቀመባት። ማን እንዲመጣ? ክርስቶስ እንዲመጣ። ስለዚህ አንተ ባልከው አባባል ለእሱ ደግሞ የቅድስት ድንግል ማርያም እናትና አባት ቤዛ ናቸው። በዚህ አይነት ከዛ የእነሱም አባትና እናት ቤዛ ናቸው። እንሄዳለን እስከ አዳም ድረስ የማንሄደው ለምንድን ነው? የድንግል ማርያም እናት ወይም ደግሞ የድንግል ማርያም አባት በእግዚአብሔር ልክ እንደ ድንግል ማርያም በእግዚአብሔር ተመረጡ ተብሎ መጽሐፍ ቅዱስ ላይ አልተቀመጠልንም። የተመረጠችው እች ልጅ ናት። እች ገና በ3 ዓመቷ ያው የሁለቱ ጸሎት የሐናና የቀያፍ ጸሎት እግዚአብሔርን ልጅ እንዲሰጣቸው ለመኑና ከዛ በኋላ የሰጠህን ልጅ ልክ እንደ አንደኛ ሳሙኤል ምዕራፍ 2 ላይ ማለት ነው የሰጠኝን ለአንተ ሰጣለሁ እንደሚለው ጸሎት አደረጉና ለእግዚአብሔር ሳይሰጧት 3 ዓመት በቤታቸው አስቀመጡ። ገባ? ከዛ በኋላ በ3 ዓመቷ ድንግል ማርያምን ለማሰጡ መሰለ ለቤተ ክርስቲያን ሰጡ። ሐና የድንግል ማርያም እናት እንደዚህ አይነት ታሪክ የላትም። በጸሎት የመጣች አይደለችም። እንደ በጸሎት መጣች እያልከኝ ሐና የድንግል ማርያም እናት ሐና በጸሎት ጸልያ ነው ልጅ የተሰጣት። የድንግል ማርያም እናት በጸሎት አይደለም የመጣችው፣ አልተጻፈልንም ነው የምልህ። ድንግል ማርያም በጸሎት የመጣች ናት። በ3 ዓመቷ ደግሞ ወደ ቤተ መቅደስ የገባች ናት። አሁን ካልከው ጋር ክላሽ አያደርግም ወይ? እየሰማሁ ነው ራስን። ግን ምን በጸሎት የመጣች ናት ቅድስት ድንግል ማርያም አልከኝ። ታዲያ ማን ጸልዮ ነው የመጣችው? እናትና አባቷ። ታዲያ እናትና አባቷ ጸሎተኛ ናቸው አይደሉ? ጸሎተኛ ናቸው። ታዲያ ምክንያት ሊሆኑ አይደሉም? ምክንያት ሆነው ነው እነሱ የፈለጉት የስጋ ልጅ እንዲኖራቸው ነው። ገባ? የስጋ ልጅ እንዲኖራቸው እንጂ የፈለጉት የዓለም ኃጢአት ቤዛ የምትሆነውን ልጃችንን ስጠን ብለዋል የሚጸልዩት። የስጋ ልጅ ልክ ሐና ሳሙኤል ልጅ እንዲኖራት ፍናና ታበሽቃትና ታስመራት ነበረ ፍናና። ገባ? ስለዚህ ምን አለችው ለእግዚአብሔር? እኔ ብቻ የምፈልገው ልጅ እንዲኖረኝ ነው። ያ የሚኖረኝ ልጅ ደግሞ ለማን መስጠት ፈልጋለሁ? ለአንተ መስጠት ፈልጋለሁ። ምን ይሁን አታውቅም። ሳሙኤል ነቢይ ይሁን ተጽዕኖ ፈጣሪ ይሁን በእስራኤል ላይ ፈራጅ ይሁን አታውቅም። ምንም ነገር የምታውቀው ነገር የለም። በተመሳሳይ መልኩ ድንግል ማርያምም እና ሐናና አባቷ ሲጸልዩ ገባ ልጅ እንዲኖራቸው ነው እንጂ ድንግል ማርያም ቤዛ ትሁን ኢየሱስ ክርስቶስ በእሷ እንደሚወለድ ምን እንደሚል ምንም እውቀቱ የላቸው። ገባ? አስተማሪዎቻችሁ ግን እንደዛ አይሉ። የእናንተ አስተማሪዎች እንደዛ ብለው አይሉ። አስተማሪ ጋር የምትገባ ነገር ለማንኛውም ብራዘር የመለስኩልን መልስ
የመለስኩልህ መልስ ከሰማኝ የድንግል ማርያም ቤዛነት እንደ ኢየሱስ ክርስቶስ ያለ ቤዛነት አይደለም። አሁን ያመጣሁልህ ጥቅስ አሁን ያመጣሁልህ ነገር የዘፍጥረት ምዕራፍ 3ንና ገባ የድንግል ማርያምን ቤዛ የሆነችበትን ምትክ የሆነችበትን ቃል ሳመጣልህ ኢየሱስ ክርስቶስን ማን የፈጠራት? ማን የፈጠረው? ይቅርታ ማርያምን ማን የፈጠራት? ይቅርታ ማርያምን የፈጠራት ማን? እግዚአብሔር ማለት ኢየሱስ ክርስቶስ ነው አይደል? እኔ ግራ ይገባል። እናትና አባት አላት ድንግል ማርያም። ድንግል ማርያም ፍጡር ናት። ፍጡር አይደለችም የሚል ሰው የለም። ነገር ግን ፍጡር ናት። ስማኝ፣ ነገር ግን ከፍጡራን በላይ ናት። ለምን? ለድንግል ማርያም የተሰጠ ጸጋ ድንግል ማርያም ከሌሎች ሴቶች የተለየችበት ዋና ምክንያት ምንድን ነው? ከፍጡራን በላይ ስለሆነች ነው። ከፍጡራን በላይ ለምን ተለይታለች? ከፍጡራን መካከል ነው የሚለው መጽሐፍ ቅዱስ የሚለው ከሴቶች መካከል የተመረች የተባረክሽ ነሽ ይላል። የተለየሽ አይልም። አንደኛ ሉቃስ ወንጌል ከ46 ጀምሮ ከ27 ጀምሮ ማንበብ ትችላለህ። 46 ምን አስገባኝ ብራዘር 27 ላይ ስለ እሱማ በጣም ነው። ድንግል ማርያምን በጣም ነው የማነበው። ከዚያም ወራት በኋላ አዳምጠኝ። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከሴቶች መካከል የተባረክሽ ነች ነው የተለየች። አዳምጠኝ። ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው። አንቺ ከሴቶች መካከል ምን ያልሽ ነሽ? የተባረክሽ። መባረክ ማለት ምን ማለት ነው? የተለየሽ አይልማ። አንተ ያልከኝ የተለየሽ ነው። መባረክ ማለት እርሷን ባየችው ጊዜ ከንግግሩ በጣም ደነገጠች። ኖ አይልማ። ያልከው የተለየሽ ብለህ ነው የመጣው። የለማ አይልማ። መባረክ ይኸውልህ፣ አንቺ ከሴቶች መካከል አይልማ። የተለየሽ አልክ እኮ ደግሞ አንዳንዴ ተለይታለች አልተለየችም? ለመባረክ ተለይታለች አልተለየችም? አይልማ አይልም። አታውቅም እሷ እንደምትባረክ ሚሊዮን ጊዜ አነበብኩ ነው። ጸጋ ይብዛልሽ የሞላብሽ ሆይ ጌታ ከአንቺ ጋር ነው። አንቺ ከሴቶች መካከል ሴቶቹ እንደ ማርያም አይደሉም ማለት ነው። እንደ ማርያም አይደሉም ማለት ነው። አይደለም ልነግርህ ጎሄድ ሴቶቹ እንደ ማርያም አይደሉም። ሴቶቹ ይለያሉ አይለዩም? እንደማን ናቸው ሴቶቹ? እንደ ተለየች እኮ ማርያም ከሴቶች መካከል አይልማ። ሴቶች አሉ። ለምን መሰለህ? በበረከት የሚኖሩ በጸጋ የሚኖሩ መልካም የተቀደሱ ሴቶች አሉ። በጣም ብዙ ሴቶች። ከነሱ መካከል ቅድስት ድንግል ማርያም እዛ ጋር ምን ተደረገች? ጌታ አደረባት። ወዴት ነው የሚሄደው? የሌለውን እቺ መጨመር እኮ ነው ከጌታ ጋር የሚያጣላ። ደውሉለት፣ አይዟችሁ፣ አብራሩለት በደንብ አድርጋችሁ። እኔ የሚደውልልኝ አልፈልግም። በዚህ ጉዳይ በቂ ነኝ። ጌታ ክብሩን ይውሰድ። በዚህ ጉዳይ ከበቂ በላይ ነኝ። ታፕታፕ ኮፒ ሊንክ አድርጉ፣ እንማማራለን። በደንብ ኤክስፕሌን ያርጉለት። ደምዬ በርግደው አይ አይደለ፣ ያ ራይድ ሰራል ነበር። ያ መኪና በስታይል ምናምን ጭውቴ። እሺ ቀጥል። አይ ይኸውልህ አሁን እኔ የምነግርህ ምንድን ነው መሰለህ፣ ከሴቶች መካከል ካለ ተባረክ። አሁን ከሴቶች መካከል ማለት ተለይታለች። መካከል ሲል ከሴቶች መካከል እሺ፣ ሴቶቹ ተለይታለች ብሎ ጌታ ያስቀምጣል። እሺ፣ ሴቶቹ ተባርከዋል ወይ? ሴቶቹ አዎ፣ እግዚአብሔር የወለደው ይቅርታ፣ እግዚአብሔር የፈጠረው ፍጡር በሙሉ የተባረከ ያላት። እሺ፣ የተባረክሽ ነሽ ያላት፣ ጸጋ የሞላብሽ ያላት። ጸጋ ተሞልቷል። ሌሎቹ ሴቶች ጸጋ
ብዙ ነገር አለ እንጂ ትንቢት የሚናገሩ ሴቶች አሉ። ሴቶቹ ጸጋ ተሞልተዋል። መንፈስ ቅዱስ ያለባቸው ሴቶች አሉ። ሁሉ ነገር የሞላቸው አሉ። ጸጋ ተሞልቶ አሬውን ያለ ላሻ ጸጋውላችንንም ሞልቶናል። እንፋታው እዚህ ጋር ለማንኛውም ለመሰለ ግግም ያለ ነገር ቆይ እንዲሁ በጸጋው ጸድቃችኋል እያለ ጸጋ አልተሞላችሁም ትላለህ እንዴ? ጌታ ሁላችንንም ነው የሚሞላ አይደለም? ክርስቶስ ኢየሱስ ሞትን ድል አድርጎ ከተነሳ በኋላ በተለይ ሐዋርያት ሥራ ምዕራፍ 2 ላይ የወረደውን የመንፈስ ቅዱስ የጸጋ ስጦታን ሳይሆን እኔ የማወራ ድንግል ማርያም ክርስቶስ ሳይሞት በፊት እግዚአብሔር በጸጋ ጸጋ የሞላብሽ ተብላለች። ይሄ ጸጋ ከሌሎች ሴቶች ቀድሶት የለ እንዴ? ሳይወለድ ገና ቅዱስ ዮሐንስን ቀድሶት የለ እንዴ? ገና ሳይወለድ ምን ብሎ ተባረክልኝ በማጽንሽ አለ ምን ያለ ነው አላት። እዚህ 44 ያለ ዮሐንስን አልቀደሰው በኤልሳቤጥ መንፈስ ቅዱስ ሞላባት በተላክ ድምፆች እንዲያለች አንቺ ከሴቶች አሁን ራሷ የተናገረችው ነው። የቱ ጋር ነው ቅዱስ ዮሐንስ እንትኑን ዘግቶ ዘካርያስ ዘካርያስ መጥቶ ሲነግረው ከአንተ ልጁ ምን እንደሚሆን አልነገረው እኮ። ቅዱስ ዮሐንስ ቅዱስ ነው ተቀድሷል የሚላል እዚያ ላይ የለም። አምጣ እኔ አባት የለም። ዮሐንስ ቅዱስ ነው የሚል የለም። ዮሐንስ ቅዱስ ነው የሚል እኛ ዝም ማለት አይሻለው? እኔ ምን ይል መሰለህ? የሉቃስ ወንጌል መቸኮል ለአንተ ሊጥል ይችላል። አይሰው የሉቃስ ወንጌል ምዕራፍ 1 ከቁጥር 11 ጀምሮ ነው የሚናገረው። እያነበብክ ብራዘር ምን ይላል? የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ አየው ዘካርያስን ነው። ዘካርያስ ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ሚስት ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙ ሰዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅ የሚያሰክር መጠጥ አይጠጣም። ይሄንን ስሙ። መጠጥ አለመጠጣት ምን እንደሚያደርግ እዚህ ጋር ስሙ። ቀጥል። አሁን ዮሐንስ ቅዱስ ነው የሚለውን አምጣ። ቅዱስ ነው የሚለው ገናም ተረጋጋ አባቴ። ገናም በእናቱ ማኅፀን ውስጥ ሳለ መንፈስ ቅዱስ ይሞላበታል። መንፈስ ቅዱስ ይሞላበታል። ቆይ ኧረ ይነበብ። ቅዱስ የሚለውን አምጣ። ቀጥል። እሺ ምን የሚለው ቅዱስ ነው የሚለውን አምጣ። መንፈስ ቅዱስ ማለት ቅዱስ አይደለም አይደል? በአንተ ዮሐንስ ቅዱስ ነው ይላል። መንፈስ ቅዱስ የተሞላበት ሰው ነው ቅዱስ የሚሆነው ወይስ አይደለም? ኧረ ላንብብበት። ይሄ ሰውዬ ግን ያሟል እንደ በጌታ ተባረክ። እሺ ምን ይላል? ይኸውላችሁ በጌታ ፊት ታላቅ ይሆናልና። በማ ፊት? በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ኢየሱስ ክርስቶስ ልክ በማርያም ላይ እንዳለው በዮሐንስ ላይ እንደዚህ ነው የሆነው። ስሙ። ቅዱስ ነው የሚለውን አምጣ። ስሙ በደንብ። ከእስራኤል ልጆችም ብዙዎቹን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስን መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። በምን አውቃለሁ? እሱ ራሱ አልገባው፣ አላወቅም። ምን አውቃለሁ? መልአኩ መልሶ እኔ በእግዚአብሔር ፊት የሚቆመው ገብርኤል ነኝ፣ እንድናገርም ይህንን የምስራች እንድሰብክልህ ተልኬ ነበር። እነሆም በየጊዜ የሚፈጸመውን ቃሌን ስላላመን ይህ ነገር
አንድ የለም በል አንተ ምክንያት እያልክ እንደ ስትጮህ የነበረው የለም በል ቅዱስ ዮሐንስ የተጣመመ ሰው ምንም ብትሉት አይሰማም። አዳምጠኝ ይኸውልህ እዚህ ጋር እሱ ምክንያት እያለ ሲንጫጭ መንፈስ ቅዱስ ይሞላበታል እየተባለ ቅዱስ አይደለም ይለኛል። የድንግል ማርያምና የዮሐንስን ልለይልህ እንጋ ድንግል ማርያም ምን አላመሰለህ መንፈስ ቅዱስ ይሞላበታል እያለ ቅዱስ አይደለም ይለኛል። አዳምጠኝ በጌታ በኢየሱስ ክርስቶስ እሺ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ አንድ ጸጋ የሞላብሽ ሆይ ዮሐንስ ጸጋ የሞላበት ሆይ አልተባለም። አንድ ጸጋ የሞላብሽ ሆይ ሁለት ጌታ ከአንቺ ጋር ነው ከሴቶች መካከል የተባረክሽ ነሽ። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና እንዲህ ያለ ሰላምታ ነው ብላ አሰበች። እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም ስማ እዚህ ጋር መልአኩም እንዲህ አላት ማርያም ሆይ ያነበብኩት ጥቅስ ነው በእናትህ እሺ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። ማንበብ እንኳን አያስፈልገኝም። ስማ እነሆ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱም ታላቅ ይሆናል። የሉሉማ አዳምጠኝ የሉሉማ ነው ማቋል ኮኮ ጌታ አምላክ አባቱ የዳዊትን ዙፋን ይሰጠዋል፣ በአባቱ ቤትም ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። አሁን ጸጋና መንፈስ ቅዱስን ላመጣልህ ነው። ተባረክልኝ ላመጣልህ ነው። የኔን ጥያቄ ሄደሽ ያውራ ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው። ጸጋን አግኝታለች። ጸጋንም አግኝታ ምን ተጨመረላ መሰለ? መልአኩም እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህም ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። አይታል ድንግል ማርያም ዮሐንስ ያላገኘውን ጸጋን ያገኘችው እንኳን ሴቶቹ ይቅርና ገባ እንኳን ሴቶቹ ይቅርና ዮሐንስ ያላገኘውን ጸጋን ያገኘችው። አንተ ዮሐንስ ጸጋን አግኝቷል ልትል አትችልም። በብሉይ ኪዳን ዘመን ጸጋን ያገኘች ብቸኛና ብቸኛ ሴት ድንግል ማርያም ናት፣ እናታችን። ከድንግል ማርያም ውጭ ጸጋን ያገኘ ማንም የለም። ጸጋው ደግሞ ከሴቶች መካከል ምን ብሏታል? ለይቷታል። ፔሬድ ይህንን መቀበል አለብን። ለዚህ ነው እኛ ድንግል ማርያምን ቤዛ ናት ብለን ስንል ምክንያታዊ ድህን በእሷ ስላገኘን ነው። ገባ? በእሷ ስላገኘን ነው ወንድሜ። ከዚህ በኋላ ቅድስት የሚለውን እዛ ላይ አሳይ። ቅድስት የሚለውን አሳይ ማለት ቅድስት ድንግል ማርያም አይደል የምትለው? ቅድስት የሚለውን አሳይ። እኔ ልሳቀቅ። አይዞ አንተ ስትጨምር ችግር የለብህም። ቅድስት የሚለውን አሳየኝ። ቀስ ብለህ ተረጋግተህ አይዞ አምጣ። አብሽር ወንድሜ። እኔ ነው የሚይዘው፣ አታስቡ ቤተሰብ። እኔ አለሁ። እኔ በደንብ አድርጌ ነው መጣ። ቅድስት የሚለውን ቀስ አድርገህ ታመጣለህ። ቀስ አድርገህ አይዞህ። እሱ ቅድስት ድንግል ማርያም ብሏል። እኔ ዮሐንስ ቅዱስ ነው ብያለሁ። ለምን ቅዱስ አልኩት? መንፈስ ቅዱስ የሚኖርበት ሰው ቅዱስ ነው። ዳስዋይ ቅዱስ ያልኩት ቅድስት ድንግል ማርያም ተብሎ የተጻፈ አንድ አምጣ። ጎበዝ ልጅ አምጣልኝ። እኔ ዝም ነው የምለው፣ አፌን ዘጋለሁ። ሮሜ 11:16 ላይ የማርያምን ታመጣልኛለህ። አዳምጠኝ። ሮሜ 11:16 ላይ እንደዚህ ይላል። በኩራት እንደው ከላይ ጀምሮ ላንብበው፣ ከ15 ጀምሮ የእነርሱ መጣል ለዓለም መታረቅ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን ካለ በኋላ በኩራቱም ቅዱስ ከሆነ ደግሞ ቅዱስ ነው። ከዚያስ ስሩም ምንድን ነው? ቅዱስ ነው። ቅርንጫፉ ደግሞ ምንድን ነው? ቅዱሳን ናቸው። ገባ? ድንግል ማርያም ቅዱስ ናት የምንለው ለምንድነው ታውቃለህ? የአምላካችን የእግዚአብሔር ቅርንጫፍ ስለሆነች ነው ቅዱስ የምንላት። ሰምተኛ? ቅድስት ማርያም የምንላት በክርስቶስ ኢየሱስ
ባገኘችው ቅድስና ነው ቅዱስ የምንላል። አይልማ ብሏል። ምን አይልም? እዛ ላይ የሚለው ቅድስት እሷን ካለ ዮሐንስ 15 ስለ ቅርንጫፍ ላንብብልህ። ስለ ቅርንጫፍ ላንብብልህ። ቅዱስ ስለተባለችው ስለ ቅርንጫፍ ላንብብልህ። ስለ ቅርንጫፍ እውነተኛ የወይን ግንድ እኔ ነኝ። ገበሬው ማን ነው? አባቴ ነው። ፍሬ የሚያፈራው የማያፈራውን በእኔ ያለው ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ የሚያፈራውም እኔ በእናንተ ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ አይቻለውም። ቅርንጫፍ ይለዋል። ያ ቅርንጫፍ ምን የሚያመጣ ቅርንጫፍ ነው? ቅድስናን የሚያመጣ ቅርንጫፍ ነው። ድንግል ማርያም ደግሞ እዚህ የወይን ግንድ ላይ የተቀመጠች ምንድን ናት? ቅርንጫፍ ናት። ቅርንጫፍ ከሆነች ደግሞ ምን ይላታል መጽሐፍ ቅዱስ? ቅዱስ ይላታል። ኦርቶዶክስ መልስ አላት። ታዲያ ዮሐንስ አልተቀመጠም እዛ ላይ? አዳምጠኝ። ቅዱስ ዮሐንስ እንላለን እኮ። ስማኝ፣ አዳምጠኝ። ቅዱስ ዮሐንስ እኮ እንላለን። ቅዱስ ዮሐንስ እንላለን እኮ አባቤ፣ ቅዱስ ዮሐንስ እንላለን እኮ። ቅዱስ ዮሐንስ እንላለን ትለዋለህ። አሁን ናሳ በመሀል እኮ ረስተው ነበረ። ቅዱስ ጴጥሮስ፣ አዳምጠኝ። ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ገባ እንናገራለን እኮ። ለማርያም ብቻ አይደለም ቅዱስ የምንለው። ለማርያም ብቻ እንኳን ቅዱስ የምንለው ገባ ብራዘር። ለማርያም ብቻ ነው ቅዱስ የምንለው። አይ የምትስቅበት አሳሳቅ አልገባኝም። ለምን እንደምስቅ ለምን መሰለህ? እስካሁን የዮሐንስን ቅዱስነት ሳታምን ቆይተ አሁን አመንክ መጠራ ሳታስበው መንፈስ ቅዱስ አናገረ። ቅዱስ ነው አለ። አንተ እኮ እዚህ ጋር ዮሐንስ ቅዱስ ነው የሚል ጽሑፍ አለ ስላልክ እኮ ነው። ሰምተሃል? ዮሐንስ ቅዱስ ነው የሚል ጽሑፍ አለ አልክ እኮ አንተ። ጽሑፍ አለ አልክ እኮ ተሸውደህ መንፈስ ቅዱስ የሚለውን አንተ ዮሐንስ ቅዱስ ነው የሚል ተጽፏል። ለዛ ነው አሁን ያስተማርኩ። አስተማርከኝ። በጣም ጥሩ። ካስተማርከኝ በኋላ ምን መወሰለ ነገር ቅጥላ ይችን እንጨምራት። አንድ ቃል ነው ላውራም አንድ ነው። ምን መሰለ መንፈስ ቅዱስ ያለበት ሰው ምን ይባላል? ቅዱስ። ተባረክ። ስለዚህ ዮሐንስ ቅዱስ ነው ማለት ነው። እዛ ቦታ ላይ ስለ ዮሐንስ ቅዱስነት ነው የተናገረው። ግን ጸጋ የለውም። ጸጋ የለውም። ግን ጸጋ የለውም። ጸጋ ያለው በብሉይ ኪዳን ላይ ጸጋ ያለው በማን ነው? በድንግል ማርያም ብቻ ነው ጸጋ ያለው። ገባ? ጸጋ ያለው በድንግል ማርያም ብቻ ነው። ኦርቶዶክስ የኦርቶዶክስን አስተምሮ ልናገር። የኦርቶዶክስን አስተምሮ ይመች ማፍራት መጨረሻ ላይ ያገኘው ኦርቶዶክስ ተዋሕዶ ቤተክርስቲያን ንገራቸውን መደገፍ በክርስቶስ ላይ ያላትን መደገፍ ልንገራቸው። ይሄ ነው አንደኛ። ሰው ሁሉ በበላይ ላሉ ባለስልጣኖች ይገዛ። በበላይ ባሉ ባለስልጣኖች ምን ይበል? ይገዛ። ከእግዚአብሔር ካልተገኘ በቀር ሰምተኛል። ከእግዚአብሔር ካልተገኘ በቀር ስልጣን የለምና ማንኛውም ቅዱስ አቡነ ተክለ ሃይማኖትም አቡነ ገብረ መንፈስ ቅዱስም ከእግዚአብሔር ባገኙት ስልጣን ነው ይገዙ ብሎ የሚናገረው። ኦኬ። ከዛስ መጽሐፍ ቅዱስን እየተናገረ ያለው ሮሜ ምዕራፍ 13 ነው እየተናገረ ያለው። እሺ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው። ለባለስልጣን አልገዛም ያለ የእግዚአብሔር ትእዛዝ እምቢ ማለቱ ነው። መገዛትን እምቢ የሚሉት በራሳቸው ላይ ቅጣትን ያመጣሉ። ከዛስ ያመጣሉ አለና ለባለስልጣናት አልገዛም የእግዚአብሔር ትእዛዝ እምቢ ማለት ነው። መገዛት እምቢ የሚሉት ያመጣሉ። ሹሞች ስራው ክፉ ስለሆነ ሰው እንጂ መልካም ለሚሰራ የሚያሳፍር አይደለም። የሹሞቹን እንዳትፈራ ብትፈልግ መልካም አድርግ፣ እነሱ ደግሞ ያመሰግነዋል። አንተ
ስራህን ታሳምር ዘንድ እግዚአብሔር መልእክተኞች ናቸውና። አንተ ስራህን ታሳምር ዘንድ የእግዚአብሔር ምንድን ናቸው? መልእክተኞች ናቸውና። አንድ ክርስቲያን ማመኑ ብቻ በቂ አይደለም። ምን ማድረግ አለበት? ስራ መስራት አለበት። ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ያለውን ቃል ላንብብልህ። የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ሰዎች አንዳንድ ጊዜ ግራ የሚጋቡት ነገር ስላለ ማለት ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ እንደዚህ ይላል። እሺ ምን ይላል? እንደዚህ ይላል። ከላይ ጀምሮ አነባዋለሁ። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል። በነቢያት ስም ደግሞ በነቢይ ስም ነቢይን የሚቀበል የነቢዩን ዋጋ ይቀበላል። በጻድቅም ስም ጻድቅን የሚቀበል የጻድቁን ዋጋ ይቀበላል። ከነዚህ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋው አያጣም ብሎ መጽሐፍ ቅዱስ ይናገራል። አሁን የነገርኩ ነገር ለምንድን ነው? ሰው ካመነ በኋላ ምን ማድረግ እንዳለበት እየተናገረ ነው። መስራት እንዳለበት እየተናገረ ነው። ሲሰራ ደግሞ የነቢዩንም ዋጋ ያገኛል፣ የጻድቁንም ዋጋ ያገኛል እያለ ነው። እሺ ወንድሜ አመሰግናለሁ። ነገ እንገናኝ በተመሳሳይ ሰዓት። ቆንጆ ጊዜ ያሳልፈናል። ይመች። ቆንጆ ጊዜ ያሳልፈናል። በነገራችን ላይ ዛሬ እኔና ዮኒ የመጀመሪያ ያገናኘ ነገር ምንድነው? አላፋት ዝማሬ ላይ የተከናወነ አሳፋሪ ሂድበት አንዴ እዚህ ላይ እኔ በርቱ። እግዚአብሔር ይጠብቃችሁ። ኦርቶዶክሳውያን ከጭፈራ ከሚሄዱ አንዳንድ አርቲስቶች ይህ ጭፈራ ቤት ከሚያሳልፉ ወደ ቤተ ክርስቲያን መጥተው በእግዚአብሔር ተቀድሰው እየዘመሩ በጣም በጥሩ ስነ ምግባር በመታየታቸው እኔ ደስተኛ ነኝ። ይህን ነገር የሚቃወም የዲያብሎስ ነገር ያለበት ነው። ስለዚህ ይሄ ነገር አይደለም አንድ ቀን ኤቭሪዴይ ኦርቶዶክስ ብታደርገው ከምንም ነገር የተሻለ ቅድስና አለው ብዬ ያምናለሁ። ስለዚህ ይህን ነገር አበረታታለሁ። ኮምፕሌን አላደርግም። ኮምፕሌን የሚደረገው ጭፈራ ቤት ቢውሉ የማይረባ ነገር ሲያደርጉ ቢውሉ ኖሮ ይህ ኦርቶዶክሶችን ብዬ ቀጠቅጥ ነበር። አልዋሽ። ቅድስና ያለበት ቤት ቤተክርስቲያን ሆነው ስለ እግዚአብሔር መዘመር እኔ ተደስቻለሁ። ጥሩ ጅማሬ ነው። በርቱ፣ ቀጥሉበት የምል እንጂ የምቃወመው ነገር የለም። ስለማንም ዘምሮ አይመለከተኝም። ግን ዋናው ማናው ገና ተብሎ ስለ ኢየሱስ ክርስቶስ ውልደት ነው በደስታ ሲዘመር የነበረው። ዋናው ዓላማው ክርስቶስን ማመስገን ነው። ዋናው ዓላማው ሌላው እንዳለ ሆኖ ዋናው ዓላማው ክርስቶስን ማመስገን ስለሆነ ይሄ ደስ ብሎኛል። እግዚአብሔር ባርካችሁ፣ በዛ ቀጥሉ ነው የምለው። በሌላው እኔና ድሜ ሁሌ እንደዚህ መወያየት እንወዳለን። ለምን ደሜ እንደተመቸኝ የምናገረው ከክፋት የመጣ አጀንዳ የለው። አይቼዋለሁ። ሶሻል ሚዲያ ላይ የቆየው ሰው ነኝ። ሰውን ማንበብ በደንብ እችላለሁ። የክፋት ዓላማ የለው። በክርስቶስ የማይደራደር ወንድሜ ነው። ክርስቶስን የሚያመልክ ወንድሜ ነው። ያለሱ ሌላ መንገድ መዳኛ አለ ብሎ አያምንም። በሱ ነው የሚዳ እኔ ብቻ ሳይሆን ቤተክርስቲያንም ጨምሮ ማለት ያንተን ነው እኔ የማውቀው። እንደዚህ በድፍረት በኮንፊደንስ ሲያወራ የምሰማው አንተን ነው። ደጋግመህ ስታወራ ስለ ኢየሱስ ደስ ብሎ ስታወራ የምሰማው አንተን ነው። የሰማሁትን ነው የምናገረው። ሌሎቹ ሲሉ ጠቅሳለሁ፣ አይጠቅሱ። ሌሎቹ ሲሉ እንዳንተ በደንብ አድርገው ስለ ክርስቶስ ሲሰብኩልኝ እነሱን ደግሞ አመሰግናለሁ። ያንተን ወድጄዋለሁ። ያንተ ብዙ አልቀረም። ለምን እየጠቀስክ ነው? ስለ ኢየሱስ ነው ሽንጥን ገጥረህ የምትነጋገረው። ስለዚህ ደስ ይለኛል። ይሄን ነገር በርታ። ሌሎቹም እንደዚህ በድፍረት መጠው በኮንፊደንስ መጠው የሚያወሩበት ነገር ሊሆን ይገባል ባይነኝ እና ደስ ነው ያለ። ስለዚህ እንድትበረታ ነገር ምንድነው መሰለህ፣ እኔም ይህን ተናግሬ በቃ ጨርሳለሁ። እኔም የቤተክርስቲያን ልጅ ነኝ። ቤተክርስቲያን የምታስተምረውንና ቤተክርስቲያን የምታምነውን ነው እንጂ የማደርገው ቤተክርስቲያን የማታምነውን ነገር አላደርግም። የማታምነውን የስህተት ትምህርት ነው የሚሆነው። ገባ? አሁን እኔ የነገርኩ እንዳለ እውነት የሆነ ቤተክርስቲያን የምታምነውን ነው እኔ የምነግርህ። እውነት
ከተመለስኩበት ምክንያት አንዱና ዋነኛው አይተህ ከሆነ በክርስቶስ ነግሬሃለሁ አይደለም? ቴዎሎጂ ስማር የቤተክርስቲያን ታሪክ ላይ አቡነ ተክለ ሃይማኖት ምን ያክል በክርስቶስ መደገፍ እንደነበራቸውና ምን ያክል ቤተክርስቲያንን ስለ ክርስቶስ ወንጌል እየሰበኩ ብዙ ቤተክርስቲያኖችን በተለይ ደቡብ ላይ፣ ሰሜን ሸዋ ላይ ብዙ ስራዎች እንደሰሩ የሚያመለክትን ታሪክ ካየው በኋላ እቺ ቤተክርስቲያን ምን እየሰራች ነው ታዲያ በአሁኑ ሰዓት? ክርስቶስ የለም ወይ በዚች ቤተክርስቲያን ላይ ብዬ ጥያቄ እየፈጠረብኝ እነዛን ጥያቄዎች መልስ እያገኘው መጽሐፍቶችን እያነበው ለካ ኦርቶዶክስ ተዋሕዶ ያለ ክርስቶስ ሕይወት የላትም። ኦርቶዶክስ ተዋሕዶ ውበቷ ኢየሱስ ክርስቶስ ነው ብዬ ወደዚህ ቅድስት ተዋሕዶ ወደ ተውኳት ለ16 ዓመት ወደ ተውኳት ማኅተቤን በበጠስኩበት ቤት እንደገና ዳግመኛ ማኅተቤን አድርጌያለሁ። ገባ? አሁን በክርስቶስ ስናገር አላፍርም። ለምን? መጽሐፍ ቅዱስ ይሄ ማለት የቤተክርስቲያን መጽሐፍ። ሌላውን ቀስ እያለን እንገባለን። አይዞህ ብዙ ክርስቶስ ብቻ ከሆነማ ቆይ አንተ አንድ ነገር አባባል አለኝ። መድኃኔዓለም ማለት ምን ማለት ነው? ትርጉሙ የዓለም መድኃኒት ማለት ነው አይደል? የዓለም መድኃኒት ማለት ተባረክ። የዓለም መድኃኒት እያለ የአፍሪካ መድኃኒት ምን ያደርግልኛል? በቃ ስለዚህ ሌሎቹ የሚቀጣጠሉትን ማቆም ነው። አሁንም እኔ የምነግርህ ማርያምን ነው የምልህ። በኮንፊደንስ የምነግርህ በክርስቶስ ኢየሱስ ያገኘሁት መዳን ለእኔ በቂ ነው። ሌላ መዳን የለም። ሰማኝ። አሁንም የምነግርህ እንኳን እኔ ይቅርና ኦርቶዶክሳውያን በክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ አምነው ተጠምቀው ቅዱስ ቁርባን ወስደው የዳኑበት መዳን ገባ ዘላለማዊ ነው። ሌላ መዳኛ የለንም። እኛ ኢየሱስ ነው የዘላለምን ሕይወት እንዲሰጠን ያስደረገ። ምክንያት ሆነች እያልክ ነው። አሁን ክርስቶስ ያለ ምክንያት ነው ያዳነ። ማንንም ምክንያት አሁንም ቤዛ የሚለው ቃል የምትመጣ ከሆነ በደንብ እናወራበታለን። እኔ ልክ እንዳንተ ነበርኩ። ድንግል ማርያም እንደ ቤዛዊት ዓለም ትባላለች? ጥያቄ ፈጥሮብኝ ነው። ምክንያት ማንም አለ? ለእኔ ለመዳን ክርስቶስ ብቻ ነው ምክንያት፣ ሌላ ሰው የለም። ወይ ሰማኝ። ኢየሱስ ለእኔ ደግሞ ምክንያት ሆኖ አያውቅም። አዳነኝ እንጂ ራሱን በራሱ አዳነኝ እንጂ ምክንያት አልሆነኝም። ራሱ ምክንያት እንደሆነማ መጽሐፍ ቅዱስ ይናገራል። ቤዛ በኢየሱስ ክርስቶስ ቤዝነት አይደል እንደሄዳን ምክንያት ሳይሆነኝ ራሱን በራሱ በመስቀል ላይ በሰራ ላይ ስራ አዳነኝ ክርስቶስ። እሱ ምን ይባላል? አዳነኝ በራሱ ነው ያዳነኝ። በአንተ ቋንቋ ምን ልበለው? ቆይ ደምዬ፣ በአንተ በአራዳ ቋንቋ ምን ልበለው? አዳነኝ ኢየሱስ ክርስቶስ። በምን ምክንያት ወረደ? ምክንያቱ ምንድን ነው? እግዚአብሔር አንድያ ልጁን ለምን ሰጠ? ለምን እንደወረደ መጽሐፍ ቅዱስ ምክንያታችን ይኸው ልንገርህ። ለምን እንደወረደ መጽሐፍ ቅዱስ ምን እንደሚል በነገራችን ላይ በደንብ ነው የማስተምርህ። ጎበዝ ልጅ አስተምረኝ። እኔ እኮ እየተማርኩ ነው። ምንም የማውቀው ነገር የለም። ትምህርት ላይ ነኝ። ስማኝ፣ እንደዚህ ይላል እርሱ። ስማኝ፣ ለምን እንደወረደ እርሱ በእግዚአብሔር መልክ ከእግዚአብሔር ጋር አዳንተኝ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እሺ፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። አይደለም። ነገር ግን የባሪያን መልክ ይዞ እንዴት ቀዳለን? ነገር ግን ካለ ምክንያት ነው። ነገር ግን የባሪያን መልክ ይዞ የባሪያን መልክ የሰው ልጅ ማለት ነው። አዳምጠኝ። ራሱ ነው የመጣው። የባሪያን መልክ ይዞ ምሳሌ ሆኖ ራሱን ባዶ አደረገ። ምክንያት ሆኖ ሳይሆን ራሱ ነው ባዶ ያደረገው። በምስሉም ተገኝቶ ራሱን አዋረደ። ራሱን አዋረደ ለእኔ ታንኪዩ። ምክንያቱ ስማኝ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር በዚህ ምክንያት ደግሞ እግዚአብሔር አዳምጥ ብራዘር፣ የሚጠቅመን ወንጌል የሚጠቅመን የኦርቶዶክስ አስተምሮ ነው የምነግርህ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። በምክንያት ሆኗል ወይስ አልሆነም?
አየህ። በዚህ ምክንያት ደግሞ በየትኛው ምክንያት ወይስ ማለት በዚህ ምክንያት ሲል ማለት ነው ከላይ የመጣው ነገር አለ። ይሄ ምክንያት ያደረገው ማን መሰለህ? ኢየሱስ ሳይሆን እግዚአብሔር ነው ምክንያትነቱን ያየለት። አባቱ ማን ያደረገው ምክንያቱ? አባቱ ምክንያት የሰጠው ማንን ነው? አባቱ የሚያደርገውን ነገር አየና ገባ ሽልማት ሰጠው። አዎ ምክንያት ስለሆነ ማለት ነው። በዚህ ምክንያት የዓለምን ሕዝብ አዳነ አይልም። በዚህ ምክንያት የዓለምን ሕዝብ አዳነ አይልም። በዚህ ምክንያት የዓለምን ሕዝብ አዳነ አይልም። ምንድን ነው የሚለው መሰለህ? ኧረ አዳምጠኝ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ነው እንጂ የሚለው በዚህ ምክንያት የዓለም ሕዝብ ዳነ አይልም። ኢየሱስ በምክንያት አላዳነኝም። በምክንያት ገባ። ራሱ ወርዶ ነው ገባ። ራሱ ወርዶ ገባ። የሰውን መልክ መስሎ ዝቅ ብሎ ያዳነኝ እንጂ በምክንያት ሆኖ አላዳነኝም። ኢየሱስ ክርስቶስ። ጨርሻለሁ ፓፓ ቴንኪው። ነገ ደግሞ በቤት እንቀጥላለን። የእኔ አባት ምን አለ? አይ የሚለውን እኔም ላንብበው አይደል? አብረን ብናነብጥሯል። በጣም ደስ ብሎኛል። ምን ሆነ መሰለ? ፊልጵስዩ ሰዎች ምዕራፍ 2 ላይ ነው ይሄ ያለው። ምን አለ? ከቁጥር 5 ጀምሮ እናንብበው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በክርስቶስ የነበረው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምን ምሳሌ ሆኖ? በሰው ልጅ ምሳሌ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። በምን ምክንያት? በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳ የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስሙ ሁሉ በላይ ያለው እዚህ ጋር ምክንያቱ የዓለም ሕዝብ ዳነ ነው የሚለው ወይስ እግዚአብሔር ያለ ልክ ከፍ ከፍ አደረገ ነው የሚለው? በጣም ቴንኪው። አመጣልሃለሁ። አይዞህ ላምጣው። እሺ ተባረክልኝ። ስለዚህ ምን ሆነ? በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ስምንም ሰጠው። ከዛ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ። አሁን ሌላውስ መግባት ሳይጠበቅብህ ምክንያቱ እዚህ ጋር ያለው ምክንያት በዚህ ምክንያት የዓለም ሕዝብ ዳነ ነው የሚለው። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገ ነው የሚለው። በዚህ ምክንያት ስለዚህ ምን ይላል? ይህም በሰማይና በምድር በታች ላሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ኢየሱስ ክርስቶስ ጌታ የሆኑ ዘንድ ይመሰክር ዘንድ ነው ምክንያቱ። ስለዚህ ወዳጄ ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሪ ብቻ ሳይሆን ይልቁኑ አሁን ስርቅ በፍርሃትና ስርቅ ይቀርታል። ይልቁኑ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ለምን? እዚህ አሁን 12 ላይ ያለው ቃል አንዳንዶች እናንተ ቤተ እምነት ውስጥ ድነት አንድ ጊዜ ተፈጽሟል ይባላል፣ ግን እንዳልተፈጸመ ወይኔ ተብለው ጓደኛዬ ወይኔ ሪከርድ ወጣብኝ። ዛሬ ንፍጥበትን ንፍጥ አረኩሽ አባቴ። ወይኔ ሪከርድ ወጣብኝ። ወይኔ ሪከርድ ወጣብኝ። ወይኔ ሪከርድ ወጣብኝ። ወይኔ ሪከርድ ወጣብኝ። ወይኔ ዛሬ ከባድ ሚዛን ሆኛለሁ አባቴ። ምንም አልሆንክም። አሁን እኮ ኢየሱስ ክርስቶስ ለመዳናችን ምክንያት ነው ብለህ ነበረ። ምክንያት አለ እኮ ይኸው። ከዛ ምን አለ መሰለህ? አረጋገማቱን ሆኒ
የት አለ? የዓለም ምክንያት ዓለም በሱ ምክንያት እንዲድን ሆነ የሚል ጽሑፍ እንኳን አላነበብኩም። ዓለም በማን ምክንያት ነው የዳነው ታዲያ? አምጣ የዳነበት ምክንያት። ቆይ አንተ በምትለው ኢየሱስ የዳነበት በዓለም ምክንያት በኢየሱስ ምክንያት ዓለም ዳነ የሚል አምጣ ከመጽሐፍ ቅዱስ። አንቺም ተዝረከረ በእርሱ ቁስል ኢሳያስ። አሜሪካና ኢትዮጵያ ልዩነቱ እዚህ ጋር ነው። ገባች? የአሜሪካው አያቸው እንደዚህ ነው። እንደዚህ አድርገህ ታጥለዋለህ። የእኛ እናት የሚለው ኧረ ቆይ በእርሱ ቁስል እኛ ተፈወስን የሚለውስ በምንድን ነው የምታየው? ማብራት ምን ማለት ነው? ምክንያት ኢየሱስ አሁን ይኸውልህ፣ ምንም አታስቀይስ ወይ ደግሞ አቁም። ይኸውልህ ታመጣልህ። በኢየሱስ ምክንያት ዓለም ዳነ የሚል አምጣ። ኢየሱስ በራሱ ማንነት ኢየሱስ በማን ምክንያት ነው የዳነው? አንተ ኦርቶዶክስ እንዳይቀየም ኢየሱስ በራሱ ማንነት ነው ያዳነኝ። በራሱ ማንነት አዳነኝ። ይሄን በማድረጉ ደግሞ አባቱ ያለ ልክ ከፍ ከፍ አደረገው። ገባ? ከስምም በላይ የሆነውን ስም ሰጠው። አለቀ። ብራዘር በኢየሱስ ምክንያት አልዳንኩም። በራሱ ማንነት ነው የዳንኩት። ኢየሱስ ያዳነኝ ራሱን ይዞ ነው ያዳነኝ። አለማወቅ አንዳንዴ ችግር የለውም እኮ። ምን ይል መሰለህ? ተው ኃጢአት አትግባ። እንግዲህ ይላል ምን ይል መሰለህ? የሮሜ ሰዎች ምዕራፍ 5 ከቁጥር 17 ጀምሮ አንብባ። አንተም ተው ኃጢአት አትግባ በኢየሱስ ክርስቶስ ምክንያት በደሙ ከቁጥር 17 ጀምሮ። እንዴ ተው ደሜ፣ ሰው ይታዘባል። ጌታ እንደዚህማ አይሆንም። በአንዱም በደል ሞት በአንዱ በኩል ከነገሰ፣ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዙ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እንግዲህ በአንድ ኃይል ምክንያት በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወት ለማጽደቅ ወደ ሰው ሁሉ መጣ። አትሳሳት ደምዬ፣ እኔ አባት ምንም አልሳሳትም። አሁንም አሁንም አላመጣም። እኔ እንድድን ምክንያት የሆነችው ድንግል ማርያም ነች እንጂ ምክንያት የሆነው ኢየሱስ አይደለም። ምክንያታዊ ድህነት ብለን የምንለው ማርያምን ለዚህ ነው። አሁንም ኢየሱስ ክርስቶስ እኛን እንዲያድን ምክንያት የሆነችው ቤዛ የምንላት ቅድስት ድንግል ማርያም ናት። ምክንያታዊ ድህነት ከሞን በቃ ብራዘር፣ አሁንማ በቃ ዝም ብሎ መጨቃጨቅ ነው የሚሆንልህ። ከዚህ ውጭ ምክንያታዊ ድህን ብሎ አያስቀምጥ። ቅድም ላንበው። ለምንድን ነው የተናደድከው? አይደለም ምን አለ መሰለ፣ በአንዱም ይላል በአንዱም በደል ሞት በአንዱ በኩል ከነገሰ፣ ይልቁንም የጸጋው ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንድ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። ከዛ ምን ይላል? እንግዲህ በአንድ በደል ምክንያት ይላል። በአንድ በደል አዳም ነው የበደለው። በአንድ በደል ምክንያት ነው ምን ይሆን ነው ኃጢአት እንደገባ። ምን ይላል? እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ በማን በኩል? በአዳም እንደመጣ፣ እንዲሁ በአንድ ጽድቅ ምክንያት ስጦታ ሕይወትን ለማጽደቅ ወደ ሰው ሁሉ መጣ አለ። አሁን የመጨረሻና የመጨረሻ ከዚህ በኋላ ይሄ ስለማን ነው የሚያወራው? አዳም እንዲሳሳት አሁን አነበብካ? አዳም እንዲሳሳት ኦርቶዶክስ ኃይልም እንደሚያትሳሳት ጴንጤ ነው። ጴንጤ ታምናለህ እንዴ? ይሄ በኢየሱስ ስም አውቀዋለሁ። ጴንጤ ነው እኮ ምን ሆነ ነው? ኢትስ ማይ ታይም የሚለው ግባት ነው። ጴንጤ ነው። ክርስቶስ ጴንጤ ነው። ጴንጤ የሚጽፈውን ታምናለህ? እግዚአብሔር ሆይ ይቅርታ፣ ኦርቶዶክስ ላስገባልህ ከአንተ ጋር በዚህ ጉዳይ አዳም ያረኔ በቀኝ አዳም እንዲሳሳት ምክንያት የሆነችው ሔዋን ናት። ሔዋን አይደለችም። ምን አልኩ መሰለህ? አሁን ሔዋን ናት። ሔዋን አይደለችም። አሁን እዚህ ጋር ሔዋን አላለም። እዚህ ጋር ግን መጀመሪያ መጽሐፍ ቅዱስ የሚለውን ነው። ዘፍጥረት 3 ላይ አዳም እንዲሳሳት
አዳም የሰማው የሰይጣንን ድምፅ ነው የሔዋንን ድምፅ ነው? አሁን የምነግርህ መጽሐፍ ቅዱስ የሚለውን እንጂ አንተ በምትፈልገው መተርጎም ነው። አዳም የሰማው የሔዋንን ድምፅ ነው የሰይጣንን ድምፅ ነው? አሁን መዳን ላይ እያወራ መስሎኝ ምክንያቱን እየነገርኩህ። አዳም የሰማው የሔዋንን ድምፅ ነው የሰይጣንን ድምፅ ነው? አጭር ነገር አዳም የሰማው አጭር ነገር። ኧረ በደንብ አድርጌ እነግርሃለሁ። የሔዋንን ድምፅ ነው የሰማው። ስለዚህ ሰይጣን ሔዋንን ተጠቅሞ አዳምን አሳስቷል አላሳሳትም? አሳስቷል። ሔዋን ምክንያት አይደለችም? አሳስተዋል። ምክንያት ናት። ቴንኪው። እዚህ ጋር እንግዲህ ምን ብላ ነበሩ? በአንዱም አዳም ምክንያት ኃጢአት ወደ ዓለም ገባ ይላል። አዎ። ከዛ በምን ጽድቅ ሆነ ይላል መልሶ። በአንዱ አዳም ምክንያት ኃጢአት ወደ ዓለም ከገባ ኃጢአት ወደ ዓለም እንዲገባ ሔዋን ምክንያት ከሆነች ድንግል ማርያም በአንዱ በክርስቶስ ሕይወት እንዲገባ ምክንያት ናት? ምክንያት አይደለችም? ተባረክ። የሚለውን ላንባው፣ አንተ የምትለውን ሳይሆን መጽሐፍ ቅዱስ ምን አለ? አዳም ሔዋን ምክንያት ሆና ብሎ እሱ እንዳለው አለ አደለ? መጽሐፍ ቅዱስ የሚለውን ደግሞ ላንብበው እኔ። መጽሐፍ ቅዱስ ይላል እንግዲህ ይላል በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ። በአንድ በደል እሱንም የበደለው ማን ነው? አዳም። ኧረ አደጋግሞ በእናትህ እደግመዋለሁ፣ አንተ ስላልገባ ለሌሎቹ አንተ አልክ እኮ ምክንያት ናት አልከኝ። ሔዋን ምክንያት ናት አልከኝ። ሔዋን እኮ ዝም አልኩ እኮ። ሔዋን ምክንያት ናት አልከኝ። ይኸው መጽሐፍ በደንብ ምክንያት ናት ለመዳናችን። ምክንያት ደግሞ ማርያምን ምክንያት ለምን አላልካትም? ሔዋን ለኃጢአት ምክንያት ከሆነች ማርያምን ለሕይወት ምክንያት ለምን አላልካትም? ተባረክ። የማልልበት ምክንያት ምን መሰለህ? የማልልበት ምክንያት የሆነውን እዚህ ጋር ጻፈልኝ። ምን ብሎ ጻፈልኝ? ጻፍልኝ ትለኛለህ እንዴ? አዎ አንብባ ልጻፍልህ? ልንገርህ አንተ ብቻ ነህ እንደ የምታወራው? ላንብብበት እንጂ ሔዋንን ለኃጢአት መግባት ምክንያት ሆነች። ሔዋን ለጽድቅ ወይም ደግሞ ለሕይወት እዚሁ ጋር ባነበብከው ቃል ማለት ነው ለሕይወት ማርያምን ምክንያት ለምን አላልካትም? ለሕይወት ምክንያት ኢየሱስን ነው። ለምን ለኃጢአት ምክንያት ሔዋን ነቻ። ለጽድቅ ምክንያት ኢየሱስ በጌታ ለጽድቅ ምክንያት እግዚአብሔር ይለፍልፍ ሲጨርስ አወራል። እግዚአብሔር ማንን መረጠ? ድንግል ማርያምን መረጠ። ሰይጣን ሔዋንን እንደመረጠ እንዲሁ ሰይጣን ሔዋንን የመረጠው ለምንድን ነው? ለኃጢአት ነው። ሰይጣን ሔዋንን ለኃጢአት እንደመረጠ እንዲሁ እግዚአብሔር ደግሞ ክርስቶስ ኢየሱስ ወደ ዓለም መጥቶ ሕይወት እንዲሆን ማንን መረጠ? ማርያምን መረጠ። እዚህ ቦታ ላይ አዳም ምክንያት የሆናት ሔዋን እንደሆነች ሁሉ በኮንፊደንስ እንደምትናገር ሁሉ ኢየሱስ ክርስቶስ ወደ ዓለም መጥቶ ሕይወት እንዲሆንን ምክንያት የሆነችው ድንግል ማርያም ናት። ለዚህ ነው ቤዛዊተ ዓለም የምንላት። ፔሬድ። ጨርሻለሁ። በቃ ከዚህ በኋላ አላወራም። ጨረሰ። ተባረኩ። እኔ ደግሞ መጽሐፍ ቅዱስ በሚለው ላንብብላችሁ። መጽሐፍ ቅዱስ ምን ይላል? እሱ ምክንያት የሆነችው ኃጢአት ስለሆነ ኃጢአት በአዳምን የነገረችው ሔዋን ናት። ኃጢአት ውስጥ ያስገባችው ሔዋን ስለሆነች አሁን ቅድስት ድንግል ማርያም መምጣቷ ለመዳናችን ምክንያት ናት እያለ ነው። ለመዳናችን ምክንያት ናት። እኔ ደግሞ ለመዳናችን ምክንያት ኢየሱስና ኢየሱስ ብቻ ነው እያልኩ ነው። እንዴት? መጽሐፍ ቅዱሳዊ ቃል ልናገር። መጽሐፍ ቅዱስ ላይ ምን ይላል? እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ። በአንድ ኩነኔ ለአዳም ነው ኢየሱስ ክርስቶስ እግዚአብሔር አምላክ የነገረው። አዳም ነው ያጠፋው፣ ያልሰማው አዳም ነው። ስለዚህ ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት፣ ጻድቅ ብሎ ያለው ኢየሱስ ክርስቶስን ነው። በአንድ ጽድቅ ምክንያት ምን አለ? በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ይሄ ነው መጽሐፍ ቅዱስ የሚለው። መጽሐፍ ቅዱስ ጽድቅን ያመጣው በአንድ ልጁ በኢየሱስ ክርስቶስ እንጂ በሌላ በማንም አይደለም። መጽሐፍ ቅዱስ ሲናገር የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ብታንም መዳን በሌላ በማንም የለም፣ ለአንደበት ሁሉ የተሰጠ ማን ነው? ኢየሱስ ክርስቶስ ነው። መንገድም ሕይወትም እንዲሁም እውነት እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብለዋል። እሱ ብቻ ነው። ስለዚህ ምክንያቶች ሌሎች ተሰብስበው እኛም አለንበት የሚሉበት ክርስቶስ የለንም። ክርስቶስ ያዳነው እንጂ ክርስቶስን ምክንያት የሆነው የለም።
ክርስቶስ ያዳነው በሙሉ እንጂ ለክርስቶስ ምክንያት ሊመጣለት የሆነ ማንም የለም። ሁሉም እንዲሁ በጸጋው ድናቸዋል ይላል። በሙሉ ኃጢአተኛን ምክንያታዊ አያደርግም የኔ ክርስቶስ። ስለዚህ ምን ይላል? ዓለም ሁሉ ኃጢአትን ሰርተዋልና የእግዚአብሔር ጸጋ ጎሏቸዋል ይላል። ጸጋ የጎደለው ሕዝብ በሞላበት እሱ ምን እያለ ሄዳል? ምክንያቱ ስለዚህ ምክንያት ነው። ክርስቶስ የሰራውን ስራ እየሸፈንን አይደለም። ከዚህ በላይ መሸፈን አለ እንዴ? አዳም ኃጢአት ለመስራት ሔዋን ምክንያት ናት ብለህ እንደተናገርከው እንዲሁ ክርስቶስ ኢየሱስ ወደ ዓለም መጥቶ የድንግል ማርያምን ሥጋ ተካፍሎ ገባ። ወደ ዓለም መጥቶ የድንግል ማርያም ሥጋ ተካፍሎ ለዓለም ብርሃን እንዲሆን እግዚአብሔር ማንን ምክንያት አድርጎ ተጠቅሟል? ድንግል ማርያምን ምክንያት አድርጎ ተጠቅሟል። ለዚህ ነው ጨርስላ በቃ ድንግል ማርያምን ቤዛዊተ ዓለም የምንላት እንደ ክርስቶስ ያለ ቤዛነት አላት እያልን ሳይሆን ምክንያት ስላደረጋት ነው ቤዛዊተ ዓለም የምንላት። እሺ ተባረክልኝ። እኔ አሁን ጨርሻለሁ። ወዳለሁ የኔ አባት ክብረት ይስጥልኝ። ቻው። እዚሁ ጋር አንተ ብትመልሰው ደስ ይለኝ ነበር። ቤዛዊተ ዓለም ባልላት እኔ መንግስተ ሰማያት አልገባም። ለምን አትላትም? ለምሳሌ ቆይ አላልኩም። እኔ አሁን ቤዛዊተ ዓለም አልልም። መንግስተ ሰማያት አልገባም። አሁን አንተ ቤዛዊተ ዓለም ቤዛዊተ ዓለም አይደለችም ያልከው ለድንግል ማርያም ካለ ጥላቻ የተነሳ ነው አይደለም? ቆይ ልጠይቅ። አሁን እኔ ቤዛዊተ ዓለም አላልኩኝም። ይሄ ነገር አለማለቴ ኮዙ ነው ማወቅ የምፈልገው። የማትልበትን እኔ መንግስተ ሰማያት አያዋርሰኝም ያዋርሰኛል። ይችን ብቻ መልስልኝ እኮ። ለምንድነው ከጥላቻ ከሆነ ጥላቻ ካለብህ አትገባም መንግስተ ሰማያት። ጥላቻ ለሰው ልጅ መኖር የለበትም። በቃ ስለዚህ ለሰው ልጅ ለድንግል ማርያም ይህንን አለማለት ጥያቄን መልስልኝ። አሁን እሱን ተው። እኔ እንደፈለግኩ ብዬም ቤዛዊተ ዓለም አላልኳትም። እኔ ቤዛዊተ ዓለም አይደለችም ካልኩኝ መንግስተ ሰማያት እወርሳለሁ ወይስ አልወርስም? መልስልኝ። ጥላቻ ከሆነ ነገርኩ። ከጥላቻ ከሆነ ጥላቻ አይደለም መጽሐፍ ቅዱስ ካለማወቅ ከሆነ ግን ስማኝ፣ ካለማወቅ ከሆነ ግን እየተማርክ ተምሬ ቤዛ አይደለችም አልኩኝ። ተምሬ በተመራመርኩት በደረስኩበት መጽሐፍ ቅዱሳዊ ቃል ቤዛዊተ ዓለም አይደለችም አልኩኝ። መጽሐፍ ቅዱስ ይሄ ደግሞ ከፍሎ ማመን ነዋ። ለምን መጽሐፍ ቅዱስ እኛ ኦርቶዶክሳውያን ከፍሎ ማመን ነዋ። ከፍሎ ማመን ነው የሚሆንበት። ገነት ለመግባት ወይም ደግሞ ገነት ለመግባት ቅድስት ድንግል ማርያም ቤዛዊተ ዓለም አይደለችም አልኩኝ። ይሄ ነገር እወዳታለሁ፣ አከብራታለሁ። ቤዛዬ እኔ የሚያድነኝ ክርስቶስ ነው አልኩና ጨረስኩኝ። ከዛ የእሷ ቤዛነት ማለት ቅድም የኦርቶዶክስ ምናምን ብሎ ኢስማኤል ታይም የሚለው ደንቤ አትደንግጥ ማርያም ቤዛ አይደለችም ሲላዩ አለም ጴንጤ ነው እያልኩ ነበራ። አይ ሌላ ነው ኢስማኤል ታይም ሌላ ነው እራሱ ነው። ለማንኛውም የድንግል ማርያም ቤዛነትን የኔን ጥያቄ ለምን አትመልስ? እኔ ጠየቅኩ። ቀላል ነው። እኔ አሁን የቅድስት ድንግል ማርያምን ቤዛነት አለመቀበሌ መንግስተ ሰማያት ያዋርሰኛል አያዋርሰኝም? በክርስቶስ ብቻ ካለማወቅ ከሆነ ይኸው እያወቅኩኝ አውቄ አይዞህ እያወቅ ከሆነ ከፍሎ የሚያምን ደግሞ መንግስተ ሰማያት አይወርስም። አሁን ልነግርህ ነው። መጽሐፍ ቅዱስ ላይ ቅድስት ድንግል ማርያም የዓለም ቤዛ ናት የሚል ትምህርት የለም። እንደዛ ከሆነ መጽሐፍ ቅዱስ ላይ ደግሞ ስላሴ ብሎ የሚያስቀምጥ በመጽሐፍ ቅዱስ ስላሴ ብሎ የሚያስቀምጥ እንዲሁም ደግሞ ስለ ስላሴ ያስተማረ አንድ ሐዋርያ አታገኝም ከመጽሐፍ ቅዱስ። እሱን አሁን እኔ እናንተ እኮ አልተለያየንበትም። አሁን በስላሴ ትምህርት ንግግር አንተም እኔም ያመንበት ነገር ነው። አብ ወልድ መንፈስ ቅዱስ። ስለዚህ የማያጨቃጭቀውን አንጨቃጨቅም። ይሄኛውንም እንደዛ ብለህ ይሄ አጨቃጨቀን ምን መሰለ? እኔ አሁን የቅድስት ድንግል ማርያምን ምልጃ ባልቀበል አልድንም።
እየነገርኩ እኮ ነው። የቅድስት ማርያም ምልጃ ባልቀበል አንድ ነው። ይህን አልቀበልም ማለት ደግሞ መጽሐፍ ቅዱስ ያለውን አልተቀበልክም ማለት ነው። አሳየ። እሺ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ። እሺ ይህንን ተናግረን በቃ እንጨርሳለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1። እሺ ቁጥራን እንግዲህ እግዚአብሔርን በመምሰልና በጭንቀትም ሁሉ ጸጥና በጭምትነት በምን አልኩት ነኝ? በጭንቀት ይቅርታ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር እግዚአብሔርን ነው የሚለው። በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ ያዘው ምንን እመክራለሁ። መልጃን ጸሎትን ይላላ። የስ ለማን ይደረግ ይላል? ለማን ይደረግ ይላል? ለመኳንንት ስለ መንግስት የሚለው ለነገስታትና ስለ መኳንንትም ሁሉ እንዲሁ ከሁሉ በፊት እመክራለሁ ይላል። ይሄ ምልጃ የሚለው ቃል ሁሉ ማድረግ እንዳለበት እየነግረናል መጽሐፍ ቅዱስ። ይሄኛው ምልጃ የክርስቶስ የሆነ አይነት ምልጃ ነው። ይሄ ምልጃ የተጻፈው ምልጃ ኢየሱስ ክርስቶስ ያደረገው አይነት ምልጃ ነው አይደለም? ጸሎት ነው አይደለም? ቴንኪው። ይሄ ምልጃ ኢየሱስ ክርስቶስ ያደረገው አይነት ምልጃ አይደለም። የድንግል ማርያም ምልጃ ክርስቶስ ኢየሱስ ያደረገው አይነት ምልጃ አይደለም የምትማልደው። እሺ የልጅን ምልጃ ነው የምትማልደው። መጽሐፍ ቅዱስ በሰጣት ስልጣን ነው ድንግል ማርያምም የምትማልደው። ምልጃዋ ይሄ ነው። ገባ? የልመና የሆነ ምልጃ ነው። የማስታረቅ የሆነ ምልጃ ሳይሆን የልመና የሆነ ምልጃ ነው። የልመና የት ቦታ ነው የለመነችው? ነገ ነገር አለው። ስምቻው ተባል ደከመኛ ሆነስ ማርያም ወዳችኋለሁ የኔ ተወዳጆች፣ ሰላማችሁ በዝት ይበል። ዛሬ ከሆኔ ፓፓ ጋር ጥሩ ቆይታ ነበረን። እንግዲህ ሀሳብ አስተያየታችሁን ለ10 ደቂቃ ቤቴን ከፍታለሁ። ለ10 ደቂቃ ሀሳብ አስተያየታችሁን ሰጣላችሁ። ቴንኪው ቻው። ነገ እንገናኛለን። አሁን የምለው ይሄን ነው። ለእኛ ለማንኛውም የሰው ልጅ የመዳን ምክንያት ኢየሱስ ክርስቶስ ነው። ችግሩ ምንድን ነው? ሰው እየጨመሩ ራሳቸው እየተበሉ ነው። ራሳቸው ባዶ እየገቡ ነው። የሚጨምሩት እነሱ እንደሚመስለኝ ቢዝነስ ነው፣ ያደምቃል። ሌሎችም ተስፋ ይኖራቸዋል እና እንደ ቢዝነስ ስለሚጠቀሙበት እንጂ መስቀል ላይ የታረደ በሚዘገንን ሁኔታ የሞተልን ኢየሱስን ሌሎቹን አብረው ሊያጃልሱ ይፈልጋል። ይሄ ነው ድክመቱ። this is the saddest truth። እሱ ያጸደቃቸው ሊመጻደቁብን ይፈልጋሉ። ወንጌል የምስራች የተነገረው ስለ ኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም ይላል መጽሐፍ ቅዱስ ሲነገር፣ በሌላ በማንም የለም። ስለዚህ መዳን ኢየሱስ ክርስቶስ ነው እያለ የሌላውን ጨማምሮ ማክበር መውደድ አለብን፣ ግዴታችን ነው። እንኳን ወዳጅን ጠላትን ሳትወድ መጽደቅ የለም። ስለዚህ እንዴት አድርገው እንደሚያገናኙት ስታዩ በጣም ታዝናላችሁ። የሮሜ ሰዎች ምክንያቱን ቁጭ አድርጎ ይናገራል። የሮሜ ምዕራፍ 5 ቁጥር 19 ላይ ምን ይል መሰላችሁ? ትልቁ ነገር ምክንያት የሆነው ማን እንደሆነ በቀጥታ ይናገራል። 5:19 ቅድም አንብቤዋለሁ፣ ልድገመው። ምን ይላል? 18 ላይ ይቅርታ። እንግዲህ በአንድ በደል ምክንያት አዳም በበደለው ነው የሁላ ስቃይ የመጣ። በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁም በአንድ ጽድቅ ምክንያት ብሎ ቁጭ አድርጎታል። በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ይህንን ነው መጽሐፍ ቅዱስ የሚናገረው።
ክርስቶስ ነው የመጣው ምክንያት ሆኖ። ለምን? ሊያድነን ከምን? ከኃጢአት። በአዳም በኩል ባዶ ገባን፣ በክርስቶስ ጸደቅን። ምክንያታችን ክርስቶስ ነው። የመኖር ምክንያታችን፣ የመጽደቃችን ምክንያታችን፣ ወደ መንግሥተ ሰማያት የመግባት ምክንያታችን ክርስቶስ ነው። ግራ የገባቸው በዚህ ምክንያት ነው። ለምን? ሰውን ይጨምሩ ነማ ጽድቅ የተሰጠ። ማርያም እንደ ጸደቀች እንኳን አታውቅም ነበር። ጸጋ እንደሚሰጣት እንኳን የምታውቀው ታሪክ የለም። ምንም የምታውቀው ነገር አልነበረም። እግዚአብሔርን የምትወድ የምታከብር ድንግል ሴት ነበረች። እግዚአብሔር ነው የመረጣት። አናውቀው ማንን እንደሚመርጠን። እሷ ጨዋ ሴት ስለሆነች አይደለም። በነገራችን ላይ ገዳዮችን መርጧል ኢየሱስ ክርስቶስ። እግዚአብሔር ገዳዩን ሙሴን መርጦታል። እግዚአብሔር የተለያየ ሰውን ይመርጣል። ጨዋ ስለሆንክ አይደለም ይመርጥ። ሙሴ ጨዋ ሆኖ ነው እንዴ? ገሏል እኮ ሙሴ። ገሎ እኮ ተራራ ላይ የተደበቀ ሰው ነው። ይመርጣል ጌታ። ጌታ ጨዋ ስለሆነች የተለየ ታሪክ የሰራ የሚመስል አይደለም። ክርስቶስ ሲመርጥ በደልን ኃጢአትን አይቶ አይደለም። እንዲሁ እሱ ሲፈልግ መርጦ ጻድቅ ያደርጋል፣ መርጦ ልዩ ያደርጋል። ስለዚህ ምክንያታችን ኢየሱስ እንጂ የመዳናችን ምክንያት በአዳም ኃጢአት ገብተናል፣ በክርስቶስ ደግሞ ጸድቀናል። ይህንን ትምህርት ነው በሚያሳዝን ሁኔታ ብዙዎቹ ሊያጣሙ የሚፈልጉት። የክርስቶስ የሰጠውን ማዳን ሌሎች ሰዎች ሊሸነቁሩበት የሚፈልጉት፣ ሌሎች ሰዎች ሊጨምሩበት የሚፈልጉት። እሱ እኮ እንደዚህ አይነት ተአምር ሰርቷል ነው ይድና። ስለዚህ አሁን የምላችሁ ያንን ነው። ስለዚህ ከክርስቶስ ጋር ያላችሁን ቁርኝት ሌሎቹን ውደዱ፣ አክብሯቸው። ኤፌሶን አላስገባሽም፣ መነጋገር አትችይም፣ እውቀት ይጎልሻል። እውነቴን ነው የምነግርሽ። የማዳመጥ ችሎታ የሚባል ኤፌሶን ከአንድ ሰው ጋር ስትስማሚ አይቼሽ አላውቅም። ግልጹን ልንገርሽ፣ የማዳመጥ ችሎታ የለሽ። ስሜት ምን አያደርግም መሰላችሁ? አያድንም። ቀስ ብሎ ተረጋግቶ መነጋገር ያድናል። ተግባባን? ስሜት አይነሽ፣ አትሰሚም። ቃሉን የሚናገረውን ነው የምናገረው። ይህንን ነው የምነግራችሁ። ስለዚህ ቤዛነት ሁለት አይነት አለ ብለው የሚሉት በብዛት የሌሎቹ ቤዛነት ሰርቋል፣ አታሏል፣ አጭበርብሯል። ሌሎችን ቤዛ እያሉ አጭበርብረውበታል፣ አጭበረበሩበት፣ አምታቱበት። ቤዛ እያሉ ተዝካራ አወጡበት፣ ቀመቀሙበት። በቤዞቹ እንድናለን እያሉ ብዙ ተአምር ሰሩበት። ማምታቻ ሌላ ምክንያት ትጨምራለህ። ኢየሱስ ነው ምክንያታችን። ምክንያታችን ኢየሱስ ነው። ድንቅ አምላኩ ኢየሱስ ነው። ስለዚህ በዚህ እንኳን እንትን ማለት አይችሉም። ዕብራውያንን እስቲ እናነብ። ስለዚህ በኢየሱስ ላይ ለመጨመር የሚዳክሩት ነገር ነው እኔ ግራ የሚገባኝ። በኢየሱስ ላይ ጌታ ምስክሬ፣ ለምንድን ነው ሌላ ነገር ለመጨመር? በቂ አይደለም። የዓለም መድኃኒት ነው፣ መድኃኔ ዓለም ነው ተብሎ የአፍሪካ መድኃኒት ካልሰጠው እያሉ እኮ ነው የሚጋብዙ፣ የሚጨቃጨቁ። የመዳን ምክንያታችን ክርስቶስ ነው፣ የእሱ ደም ነው፣ ሌላ ምክንያት የለም። ኢቭን የመጀመሪያው ሲናገሩ ራሳቸው 5 አይነት ትምህርት አላት ኦርቶዶክስ። ሚስጥረ ሥላሴ፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ትንሣኤና ሚስጥረ መዳን። ይሄ ነው ያላቸው አይደለ? ይህን ያለውን ሌላ ጨምረውበት ነው ግራ የተጋቡት። ስለዚህ ዕብራውያን ምዕራፍ 5 ቁጥር 19 ላነበው። ይቅርታ ቁጥር 19 አልኩኝ፣ ቁጥር 9 ምንም ልጅ ቢሆን ይላል ከቁጥር 8 ጀምሮ። ለምን ከአንድ አናነብም? ደስ የሚል ነው። ስለዚህ ዕብራውያንን በደንብ አንቡ ቤተሰብ። ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና እርሱ ራሱም ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። በዚህ ምክንያት ስለ ሕዝብ እንደሚቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት
ሊያቀርብ ይገባዋል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ፣ እኔ ወልጄሃለሁ ያለው እርሱ ነው። እንደዚህም በሌላ ስፍራ ደግሞ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል። እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትን፣ ምልጃን አቀረበ። እግዚአብሔርን ስለ መፍራቱ ተሰማለት። ምልጃን ያቀረበው ጸሎትን ያደርገው ኢየሱስ ክርስቶስ ከፍርሃቱ የተነሳ ለምን? በሥጋ ፍጹም ሰው ፍጹም አምላክ ስለሆነ ሥጋው በጣም ለሚደርስበት መቀጥቀጥ፣ ለሚደርስበት ግርፊያ፣ ለሚገርፍበት ንቀት፣ ራቁቱን መደረጉን ሥጋው ፈርቶ ነበር። ሥጋው ፈርቷል። ስለዚህ መፍራቱን ተሰማለት ይላል። ምንም ልጅ ብሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው። ምን ሆነላቸው? ለሁሉም ምክንያት የሆነው ክርስቶስ እንጂ ማርያም አይደለች። ምክንያት የሆነው ክርስቶስ ነው። ቅድምም ምክንያት ሲለው ነበረ። አሁንም ምክንያት የሆነው የመዳናችን ምክንያት ማን ነው? ኢየሱስ ክርስቶስ እንጂ ሌላ ምክንያት የለም። ጨምረው ምን አድርገዋል? ይወዛገባሉ። እየጨመሩ ይወዛገባሉ። ምን ይላል? ከተፈጸመም በኋላ ይላል። ቃል በቃል ነው የሚናገረው የመጽሐፍ ቅዱስ ቃል። ከተፈጸመም በኋላ እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ምክንያት ሆነላቸው። አንድ የማይረባ ነገር እዚህ ጋር የሚጽፍ ሰው አለ። ትዳር ፈላጊ ምናምን ብሎ ይጽፍልኛል። ስለዚህ ምክንያት የሆነው ክርስቶስ እንጂ ማርያም አይደለችም። ለኃጢአታችን ምክንያት የሆነው አዳምና ሔዋን ናቸው። ለመዳናችን ምክንያት የሆነው ኢየሱስ ክርስቶስ ነው። ይህን ነው እግዚአብሔር ይባረክ። እኔ በክርስትና ሕይወት የዘላለም ድህነት ስላገኘሁበት የትም እንደማልሄድም ነግራችሁ ለዛ ነው። ጥሩ ነገር ሲያደርጉ ግን ኦርቶዶክሶችን በርቱ ላለሁ። ጥሩ ነገር ሳይ በርቱ፣ ግፉበት። ከመጠጥ ቤት ሲወጡልኝ፣ ከቅምቀማ ቤት ከጭፈራ ቤት ሲወጡልኝ በርቱ የኦርቶዶክስ ልጆች፣ ወደ ጥሩ መንገድ ነው። ከዛ መጽሐፍ ቅዱስ ይገልጻሉ። ከዛ መዳን በሌላ የለም የሚለውን ማድረግ ይጀምራሉ። መጀመሪያ ከዛ ህይወት መውጣት አለባቸው። መጀመሪያ ከዛ ህይወት የወጡ ጊዜ መጽሐፍ ቅዱስ ማንበብ ይጀምራሉ። መጽሐፍ ቅዱስ ሲያነቡ ከኢየሱስ ውጭ ወደ ውጭ ማለት ይጀምራሉ። ሌላውን ያከብራሉ፣ ይወዳሉ። ኢየሱስ ክርስቶስ ነው ለእኛ የመዳን ምክንያታችን። ስሙ ለዘላለም የተባረከ ይሁን። እኔን ያዳነኝ ኢየሱስና ኢየሱስ ብቻ። የእኔ የመዳን ምክንያት የእግዚአብሔር ልጅ ብቻና ብቻ ነው፣ ሌላ የለም። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ምክንያቴ። ያደረግኩት የለም ስለ መዳኔ እየተባለ የሚዘምረው ጴንጤ እውነቱን ምንም የለም ያደረግ ነው። የኢየሱስ ክርስቶስ ደም ነው ያጸደቅ። ምክንያት ኢየሱስ ነው። እግዚአብሔርን እንዳያረገኝ ማን ነው? ኢየሱስ። ስለዚህ ይሄንን ይፈሩታል። የሚፈሩበት ምንድን ነው? ችግሩ ምንድን ነው? ሲያዙ ላጥ ብለው ነው የሚወጡት። ደምዬ እወደዋለሁ፣ ሁሌ እናወራለን። በእሱና በእኔ መካከል ብዙ ሰዎች ይድኑበታል። እኔ ምክንያት አልላለሁ፣ እሱ ምክንያቱ ማርያም ነች ይላል። እኔ ምክንያቴ ክርስቶስ ነው። መጥቼ ማውራው ስለ ክርስቶስ ነው። የሚያድነኝ እሱ ነው። ሌሎቹን ምንም አያደርጉልኝም ብል አሁንም እጸድቃለሁ። ክርስቶስን ከያዝክ ሃምብል ያደርጋል። ክርስቶስን ካልያዝክ በሌሎቹ ትመጻደቃለህ፣ ሌሎችን ትጨምራለህ። ስለዚህ አሁንም የምነግራችሁ ያደረግኩት የለም ስለ መዳኔ የሚለው አሁን እባካችሁ ዕብራውያን ምዕራፍ 5 ቁጥር 9ን ምክንያታችሁ ኢየሱስ እንደሆነ ይሄ ነው መናገር። ምክንያታችሁ ኢየሱስ ነው። የመዳናችን የዛሬው ትላንትና የዳንበት ብላችሁ የዘመራችሁት እሱ ነው አዳኝ። ሌላ የዳነ ነው
በሱ ሌላው የዳነ ማዳን አይችልም። የእሱ ስምን ጠርቶ ማዳን ይችላል። ስለዚህ ያንን ነው ምለው። መዝሙሩን ልክፈትላችሁ፣ ክፈት እያላችሁኝ ነው። ታፕታፕ ኮፒ ሊንክ አድርጎ አንዴ እና ለዛ ነው እኔ ክርስቶስን የምወደው እማከብረው። ተባረኩ። ይህንን ነው ታፕታፕ ኮፒ ሊንክ ደምረው ያብራራላቸው ነው። ጨንቆታል። ስለ መዳኒ ያደረግኩት የለም፣ ስለ መዳኒ ስለ መዳኒ የከፈልኩት